አባ እነግራቸዋለሁ እንደው ያን መኪና ሲያሽከረክር ምን አድርገው ይሆን? የልጅ ብትክ እዛ ጋር ነው ታምጣልኝ ተረጋግጣልኝ ዛሬ ነው የሞትኩት ወይኔ ኪላም ዳሽ ልጅ ወይኔ እየተጫወቱኝ ነው በላይ አንተ ቀልደኛ ነህ አጽሟን ከተቀበረችበት ቆፍረው አውጥተው በቦርሳ ይዘው መጥተው ያገኛል ምንድነው ምንድነው ቲና ችግር የለም እሺ በቃ ችግር የለም አይምዬ ይኸውልሽ እኛ ይኸውልሽ አይደለም እኛ ለምን ወጣብት ቆይ ምን ሆናችሁ ነው እሺ በኝ እንጂ ምን ሆናችሁ ነው ለምን በዚህ ያላችሁ ምን ሆናችሁ ነው ከቤት ሮጣ ወደዚህ ትመጣለች ቤት ውስጥ አይሻላችሁም የቤቱ አልበቃ ብላችሁ ድጋሚ ደግሞ አይደለም ተይ እንደዚህ አትናገሪኝ ቲና እኔ እኮ እናትሽ ነኝ እውነቱን ነው የነገርኩሽ እኮ ስርዓት ይዘሽ አውሪ እውነቱን ነው የነገርኩሽ ይኸውልሽ ንግግርሽን በኋላ ይደርሳል ሰዎቹ ሲሄዱ በኋላ አይደርስም ስለዚህ እንደዛ ከሆነ ይሻላል እኔ እኮ ግራ እኮ ነው የምታጋባኝ ይኸውልሽ አይምዬ ለምን እዛ መሄድ ለምን አስፈለገ ንገሪኝ እስኪ ተወኝ በእናትህ ተወኝ ለምን እንደዚህ ታደርጊያለሽ ድጋሚ አንተን ባጨቀጭቀኝ ደስ ይለኛል በቃ ተውኩኝ ሰው ነፃ መሆን አይችልም እንዴ የፈለኩበት መሄድ እኮ እችላለሁ በቃ ታዲያ ነፃነቴን ፈልጌ ነው እዛ ሄድኩትኝ አንቺ ነሽ ደግሞ አንተ ነህ ተከትለኝ ባትመጣ ይሁሉ ጉዳይ መጣ ምን አገባሽ ይመለከታል በቃ ደስ ስለሚለኝ ነው የምሄደው በቃ ደስ ይለኛል ዝምታው ጻጥታው ደስ ይለኛል ከዚህ ቤት አውሻለሁ ምን ነው ግራ ገባኝ በቃ መሄዴ እንትና ላይ ቅራላችሁ የት ነው የምንሄደው የት እዛ አሁን የነበርኩት አረ ቅራላችሁ መሄዴ ከፈለሽ እኮ ተመልሰሽ መሄድ ትችያለሽ ቲና አራፊ ምንድነው የተነጋገርነው ቲና ስነ ስርዓት ምን የተነጋገርነው እንዴ አራፊ ዋሴ ለምንድነው ዝም ብለህ ወይ አስመሳልኝ ትልሽ ካጠገቤ በቃ ችግር የለም አንዳንዴማ እንደው ልጅ መሆኗንም እንደው ባህላያት ትገለጽጫለሽ አይደል ቲና ይታያ እንደዚህ ነው የተነጋገርነው ቲና አራፊ አታይቱም እንዴት እንደምትል እንደናት አቋ እንደምታወራኝ እንደ ጓደኛ ነው አንዳንዴ ትራሷለች እናትነት አይ አሁን እስኪ ስለነ እንትና የምትነግሩኝ ነገር ካለ እንደው ባቅ ደስ ይለኝ ነበር ስለማን ነው የነገርኩህ ያው እሱማ ካንቺ አንፃር ይነገርሽኝ አለ ደግሞ እነሱ ሚሉኝ መስማት ፈልጋለሁ ቲናዬ ምን ስትነግርህ ቆየች አብራችሁ ነበራችሁ አይደል አይ እኔ እኮ ስመጣ እኮ አጥቻችሁ ፈልጊያችሁ መጥቼ ነበር ባለፈው ለምን ምን ይበልጥ ማረፊያ ቦታ ሄጄ ነው ትንሽ እዛ ጸጥታው ምንም ስለሚያስደስተኝ በቃ ትንሽ ከሱ ጋርም ስጨቃጨቅ በቃ ይጨንቀኛል ታውቃለህ በቃ ውጪ ብረሪ ነው የሚለኝ በቃ ጠፊ ነው የሚለኝ በቃ እዛ ነው በቃ ልም ብዬ ጸጥ ብዬ መቀመጥ ነው ደስ የሚለኝ ራሱ ጥሩ በቃ ሰላማዊ ከተቀመጥኩበት ነው አስነስታ ያመጣኸኝ አንተ እኮ ባትናገረኝ ኖሮ እኮ ይዛ አልሄድም ነበር ታውቃለህ አይደል በቃ ተጨቃጨቃለህ ጠዋትም ማታም በቃ በትንሽ በትልቁ ይባስ ብላ ደግሞ እቺ ጎተታ መምጣት አሁን እንጂ ነው አይ እኛ ምን እኔ እኮ ለመጥፎ ነገር አይደለም ሰው ማረፍ አይችልም እንዴ ታዲያ በቃ ቤቴ ሲጨንቀኝ እዛም ሄጄ ማርፈው እስኪ አይ እስኪ አንድ ጉዳይ እስኪ እንጫወት ያለ ነው አይሚ እሺ በይኝና አንድ ነገር እንድንጫወት ፈለኩኝ እሺ ምን ልጫወት አንተ ሁሌ መጫወት ትወዳለህ እንደው ወይኔ የቤተሰብ ጨዋታ ሙዚቃ ያስቀመጣት የቤተሰብ ጨዋታ እንጫወት እስኪ እሺ በሉኝና ማለት ነው አሁን አንተንም እንግዲህ ያው እዛውን ያገኘዋችሁ ጫካ ውስጥ እንግዲህ ዋሲዬ እና ያው አንድ ነገር እንድንጫወት ፈለኩኝ ስለናንተ አንዳንድ ነገሮች አውቃለሁና ከናንተም ዙሪያ ባሉ ሰዎች ከናንተም ዙሪያ ያሉ ሰዎች ተሙና ወይም ደግሞ ተመስገንና ማናት ባለቤቱ መታሰቢያ ታውቃችሁ ማለት ታውቃላችሁ ተሙና መታሰቢያ አረ ዋና ሚስቶቹ ያው ጓደኞቻችሁ እንደሆነ አውቃለሁ በጣም የልብ እንዴ ምን ጥያ ነገረች እና ነገረች ስለነሱ
አጫወተችኝ። ሳታው ከነሱ እኮ ቂጥ አትወጣም እሷ። እንዲህ ናቸው። ከእናንተስ ጋር ምን አይነት ጓደኝነት ነው ያላቸው? ወይ በጣም ደስ የሚል ቤተሰባዊ ጓደኝነት ብቻ ሳይሆን በጣም በቃ የቅርብ። መጀመሪያ ትውውቅ ከማን ጋር ነው የነበረው? እንዴት ነው የተዋወቃችሁት ከነዚህ ጥንዶች ጋር? ያው እንግዲህ መጀመሪያ ያው ዋሴ ነበረ ከሱ ጋር ጓደኝነቱ። ካንተ ጋር ነበር ትውውቁ ማለት ነው? ተሜ ካንተ ጋር ነው ትውውቁ? አባዳቂ ነው። ከልጅነታችን ጀምሮ አብራችሁ ነው የተማራችሁት? በጣም ነው የምንዋደደው፣ እንደ ወንድማዎች ነን። ወንድሜ በለው በቃ። ይሄ ማንም ያውቀዋል እኮ ማለት የኛና የነሱን ቀረቤታ ማያውቀው የለም። በጣም የልብ ጓደኛሞች ነን። በእርግጥ ያው መጀመሪያ ለሱ ነበረ። ያ ማለት እኮ አንድ ላይ የተማራችሁት ማለት ነው ሶስታችሁ ነው ወይስ ከትምህርት ቤት ጀምሮ ነው ከሱ ጋር ትውውቀት? ስለዚህ አንቺም ታውቂያለሽ በተማሪነታችሁ ማለት ነው? አዎ ተሜን በደንብ ነው ባለቤቱን ነው እንጂ እኔ ተሜን በደንብ ነው የምናውቀው። ጓደኛችን ነበረ በቃ። ያው ባለቤቱን ደግሞ ከትዳር ካገባት በኋላ ነው ያስተዋወቀን። እንደዛ ነው። በጣም ደስ ይላል። እነሱ ምን አይነት ሁኔታ ላይ ያሉት ማለት ያው ከእናንተ አንፃር ይሄ እንትን እስኪ ወዳጅነታችሁን እስኪ ብትነግሩኝ። ምን ብዬ ልንገርህ ማለት ይለያል። በቃ የቤተሰባዊነት ታውቂያለህ? አዎ ለችግራችን ጊዜ በደስታ በሀዘን ሁሉም ነገር እነሱ ለኛ እኛ ለነሱ ምንም ጥያቄ የለውም። ልጅ አልወለዱም እነሱ አይደለም? አዎ በእርግጥ ማለት እግዚአብሔር አልፈቀደውም። ያው ልጅ እንግዲህ እስካሁን ድረስ እርግጥ ቆይተዋል ትንሽ በትዳር። ያው እንግዲህ ፈጣሪ ሲፈቅድ አይደለ ልጅ እስካሁን ድረስ ልጅ የለም በመሀላቸው። ያው እኛም በእርግጥ እንመክራቸው ነበረ። ያው ሐኪም ቤትም ምንም ሄደው ብዙ ታይተዋል ምናምን ውጣ ውረድ አይተዋል በልጅ። በእርግጥ ግን ያው አሁን ደግሞ እስቲ እንደው መውለድም ካልተቻለ እኮ ከአንዱ ማደጎ አምጥተህ እኮ ብታሳድግ ያንንም እኛ ሁለታችሁ ሁሌ ነው በቃ የምንጎተጉታቸው፣ ግን ፈቃደኛ አይደሉም። ደስተኛ አይደሉም እንጂ እኛ ያን ያህል ነው የምንመክራቸው። እሷም አሁን በጣም ልጅ ይወዳሉ ይመስለኛል። በጣም ነው የምትወዳቸው ቲና። ውይ በጣም ውይ የኛ ልጆች ራሱ በቃ እንደ ልጆቻቸው ነው የሚያዩት፣ ምንም ጥያቄ የለውም። ለእሷ ደግሞ በጣም የተለዩ ናቸው። ከእናንተ ጋር እዚህ በጣም ያሳልፋሉ ምናምን መሰለኝ አይደል? እናንተ ጋር እየመጡ ያድራሉ? አዎ ያድራሉ በጣም ብዙ ጊዜ እንደውም። ምክንያቱም ያው ሁለቱ ስለሆኑ በቃ እንደው ጭር ይልብናል ምናምን ይላሉ። የኛ ጨዋታ የኛ ደስታ በጣም ያስደስታቸዋል። እና ብዙውን ጊዜ እንደውም እኛ ጋር ነው ማለት ይቻላል። በጣም ደስ ይላል። ያው እውነቱን ለመናገር እስኪ ምናልባት ወደ ኋላ መለስ ስላደረጋችሁና በጣም ይቅርታ አድርግልኝ ሀይሚዬ፣ እንግዲህ ዋስዬ ይቅርታ አድርጉልኝ። ትንሽ ወደ አንዳች ነገር ልመለስ ፈለግኩኝ። እኔ እንግዲህ እንደ ሚዲያ ነው የምንሰራው፣ ሚዲያ አለን። አሁንም ካሜራችን አብርተን የመጣ ነው። እኔም ማንነቴን እነግራቸዋለሁ። ጋዜጠኛ ሮቤል እባላለሁ። አንዳንድ ነገሮች ማወቅ ፈለግኩኝ። እውነቱን ለመናገር እኔ መርማሪ ጋዜጠኛም ጭምር ነኝ። ይህንን መታወቂያ ላሳያችሁና መርመር ታዲያ መጣህ እኛ ጋር መርማሪ ጋዜጠኛ ነኝ። እንግዲህ አሁን ነው በደንብ የምንታወቀው። እናንተ ምንም አላጠፋችሁም፣ ምንም አላጠፋችሁም። ሀይሚ እንደው እሷ እኮ ተንቀለቀላት። ቲናዬ አይደለም እንደው ምን አጥፍተሽ ነው? መርማሪ ጋዜጠኛ እኮ ነኝ ያልኩሽ እንጂ መርማሪ ፖሊስ አይደለሁም። እኔ ጋዜጠኝነት ነው ስራዬ እና ግን ምርመራ ሂደቶችን ምናምን እሰራለሁ። ያው አሁን በደንብ እንታወቅ ብዬ ነው። ያው ከሰሞኑ የመጣሁበት መንገድ አካሄድ እሱ አይደለም የኔ ትክክለኛ ጋዜጠኝነት ስራ፣ ምርመራ ነው የኔ ስራ እውነቱን ለመናገር ማለት ነው። እና ምንድነው ስለ እናንተ አንዳንድ ነገሮች አውቄያለሁ ምናምን የሰሟቸው ነገሮች አሉ። በመሀላችሁም ስላሉት ስለ እናንተ ስለ ጓደኞቻችሁም ጭምር አንዳንድ ነገር አውቃለሁ። ሰሞኑን የት እንደሄዱ ታውቃላችሁ? ምናልባት እቺን 2 ቀን ምናምን ተደውላችኋል? ለእኔም ደውላልኝ አልሰማም። አያነሳም? ደውለለት ነበር ለሱ። እኔ በእርግጥ አልሞከርኩላትም፣ ግን ያው ይመጣሉ አይቀሩም በማለት ነው እንጂ እንዲህም እኮ አይዘገዩ፣ ሁሌ ነበር የሚመጡት። እዚህም ቤት ያድራሉ እየመጡ? አዎ ያድራሉ በደንብ። አሁን 3 ቀናቸው ያው ቤታቸውን ቀይሮ አልመጡ ማለት ነው እንጂ አንድ ላይ ነው ኑሯቸው ማለት ይቻላል። በደንብ ተዛምዳችኋል? ወይ በጣም እውነቱን ለመናገር ቅድም ስመጣ ያው ከቲና ጋር ተገናኝተን ነበረ። ትንሽ
ድናት ይቅርታ አስደነገጥኩ። ላይ እኮ ስትወጣ ነው እንትን አይተን ነበረ። ምንድነው ቤት ውስጥ ትንሽ አሁን ቅድም እናንተ ትመጣላችሁ ብዬ የጠበኩኝ ከቲና ጋር ቆይታ አድርጌ ነበረና ይሄ ጥቁር ዶሮ ምናምን አይተን ነበረ ቤት ውስጥ እኛ ጋር እዚሁ ቤት ውስጥ። አንቺ ገዛሽ እንደ ጥቁር ዶሮ አላልኩም ገዛሽ እንደ ነግራት አልኩት። ለዚህ ገና ነው በዓል ተቻቀለው አስወጥተሽኝ ታጭና ነው ምንድነው የምታወሪው? ስለምን ጥቁር ዶሮ ነው የምታወራው? እሱን ትመለከታለሽ። ሰሞኑን በዓል እየደረሰ ነው። በእርግጥ ግን እኔ ነኝ የምገዛው። ታዲያ አንቺ ማንገዣ ያደረገሽ? ለዛውም ጥቁር ዶሮ። እኔ ጥቁር ዶሮ እንደማልወድ ታውቂ የለ እንዴ? ቆይ አይደለም አታውቂም? ዛሬ ነው የማታውቂው። ነገሩ ምን እንደሆነ አሳያችኋለሁ። ምናልባት መግባት ካለባችሁ ገብታችሁ መመልከት ትችላላችሁ። እና ምን ይሰራል ታዲያ ጥቁር ዶሮ? የት አላምጪው? የት ነው ያደረገው? ችግር የለም እሱ ጋር ነው ያለው። እሱ ምን ይሰራል? እኔ ጥቁር ዶሮ አልወድም። አይደለም እኔ ጥቁር ዶሮ አይደለም የእንትን ነው ይኸውላችሁ ዋሲዬ የሞተ ዶሮ ነው ቤቷ ውስጥ አይተን ነው ማለት እሷ ሜንታሊቲ ውስጥ እሷ ሜንታሊቲ ውስጥ አይደለም እሷ ነክቶ አይደለም። እኔ ነሽ ይበሉኝ። ስሙኝ ያለውን ነገር ስሙኝ አንዴ። ትንሽ አንዳንድ ልክ ያሉ ነገሮች አሉ። እነ ተመስገንም ጠፍተዋል። ስልክ አያነሱም አይደል? የት እንዳሉ ነግራቸዋለሁ። መርማሪ ጋዜጠኛ ስለሆንኩኝ ምን እየተፈጠረ ምን እየተከናወነ እንደሆነ አውቃለሁ። ተረጋግታችሁ እንድታደምጡኝ ይፈልጋል። ባለፈው ምለት የመጣሁት አንድ ጉዳይ ላጫውታችሁ ልናወራ ፈልጌ ነበር። ግን የሆነው ነገር ትንሽ ተዋክባችሁም ስለነበረ ድንገት ስለመጣው እውነቱን አውጪ። ምንድነው ቤት ውስጥ እየተደረገ ያለው ነገር? ወይኔ እኔ በቃ አበድኩ። ውይ በቃ ችግር የለውም። በቃ እዛው እንትን ይባል ይቀመጥ። እኔ እንዳታመጡብኝ። በቃ እንዳታመጡብኝ። አይመጣም። ማየት አልፈልግም። እዛው ነው የምሄደው። በቃ እኔ እመለሳለሁ ወደ ጫካዬ። እኔ ጥቁር ዶሮ ማየት አልፈልግም። አልወድም። አታይም። እንዳታሳዩኝ። ጥለነዋል። ችግር የለውም። ጣላችሁት? ጥለነዋል። ይጣላል። ችግር የለውም። አሁን ይኸውልሽ ምን መሰለሽ አይንዬ፣ እኔ እንዴት ከምን እንደምጀምርላችሁ ስላልገባኝ ነው። ትንሽ ግር ስላለኝ ነው። ስለጨነቀኝ ነው። የእነዚህ ሰዎች መጥፋት በምክንያት ነው። በጣም አሪፍ ዋሲዬ፣ በጣም አሪፍ። እኛ እኮ አላወቅንም። ወዴት ነው የጠፉት? እንዴ ማለት ለእኛ እኮ ምንም ሳያሳውቁ እኮ ምንም ነገር አያደርጉም። አንቺ መች ነው የተገናኘሻችሁ? ደወሉልኝ ምናምን ብለሽ ስታወሪ አልነበር እንዴ? ባለፈው ነው ታዲያ እኮ ምን ሆኑብኝ? በእግዚአብሔር ምን ሆነው ነው? አይ እንዴት ነው መሰለሽ፣ አሁን ከየቱ ተረጋጊ። ለትዬ ምን ሆነ አይሆን? ለምንድን ነው የጠፋችሁ? እኮ ያለሱ አይሆንልኝም። እነዚህ ሰዎች እኔ ከየቱ ነው የሚጀመረው? እኔ አላውቅም። ከፈለግከው ጀምርና እሺ መታሰቢያና ተመስገን ይኸውልህ ዋሲዬ፣ እንዴት መሰለህ ሁለቱ ሰዎች የጠፉበት ምክንያት ሌላ ዓለም ሄደው አይደለም፣ ወይም እናንተን ጠልተው ቀርተው አይደለም። አይ ምን እሺ ነገሩን እነግራቸዋለሁ። ብቻ አሁን ያሉት እነሱ ማረሚያ ቤት ነው። ማረሚያ ቤት ማለት ወይም ፖሊስ ጣቢያ ነው ያሉት ማለት እስር ቤት እነግራቸዋለሁ። እንደው ያንን መኪና ሲያሽከረክር ምን አድርገው ይሆን? እናትና ልጅ ለምንድን ነው? እሺ በቃ ቲናዬ እዛ ጠብቂ። አንድ ያዛት ነው ሰሚኛለሽ? ዘርበል እንዳነካኝ አንተ አልተም ደግሞ ወጣው እሷስ ማአነው ወጣው እንዴ ያልኩክ ለዚህ ነበር ይዘኝ እነሱ ጋር ቤት ይሻለኝ ነበር። በቃ አንቺ እኮ እነሱ ናቸው የሚሻሉት ታውቂያለሽ። አውጣልሻለሁ ብሮ አንቺ እነሱ ናቸው አውጣልሽ። መስማማ አልመለስልሽም። ለዛው ከሷ ጋር መግባባት አልቻልንም። ኧረ እዛው ቆይ። በቃ ከእናንተ ጋር ምንድን ነው? በቃ አሁን እኮ አልሞቱም። ሞቱ ሁለቱም ናቸው። እንዴት እኔ ሳላውቅ እኮ እነግርሻለሁ። ለምን ምን እንደሆነ እነግርሃለሁ። ዋሲዬ እነግርሃለሁ። እሺ ቁጭ በይ ነው ቁጭ እባክሽ ተረጋጊና ቁጭ በይና ስሙኝ እስኪ ያለውን ነገር። ምን ተቀመጥኩኝ? ዋሲዬ ምንም የምታውቀው ነገር ያው በእርግጥ እንደሌለ አቃ ይገባኛል። ያው ብቻ ይሄን 2 ቀን እነሱ ወደ ጣቢያ እየተጫወትኩኝ ነው በለኝ። አሁን እኮ ይኸውልሽ እንዴት ላሽ ይላል ወይኔ እየተጫወትኩኝ ነው በለኝ። አንተ ቀልደኛ ነህ። እነሱማ እኮ ለእኛ ሳይነጉ የትም አይሄዱም። አንተ ዝም በል እራስህ
አሁን ገና ጨዋታውን አመጣኸው። አሁን ገና ጨዋታውን አመጣኸው። እሱ ቀልድ ይችላል። አይገርምህም እንዴ? እኔ እንደዚህ አይነት ጨዋታ አይደል ናፈቀኝ። ደግሞ ዝም በይ አትበለኝ። ዝም በል አንተ ራስህ። ትንሽ ነገሩ ያስደነግጣል። ለዛ ነው ይገባኛል። ኧረ ይሄማ ምን ያስደነግጣል? አንተ ቀልደኛ ነህ። እሺ እንዴት መሰለሽ፣ እኔ እንዳልኩሽ ነው። እኔ መርማሪ ጋዜጠኛ ነኝ። ስለ ነገሮች እንግዲህ እየተከታተልኩኝ ያው የወንጀል ተግባር ላይ የተሰማሩ ሰዎችን በምን አይነት ሁኔታ ላይ እንዳሉ አውቃለሁ። ምን እንደሆነ ወንጀላቸው አውቃለሁ። እኔ ወንጀለኛ ነኝ? አንቺን አይደለም። አሁን ዋሲ ወንጀለኛ ነኝ? እናንተ በጭራሽ አይደላችሁም። እና ወንጀለኛ ምን አጠፋን? በጭራሽ አይደላችሁም። ግን እናንተ የሚመለከት ጉዳይ ተፈጥሯል፣ ወይም ደግሞ እናንተ የአደጋ ሰለባ የሆናችሁበት አንድ ጉዳይ አለ። ስለሱ ልነግራችሁ ነው የመጣሁት። ለዛ ደግሞ በጥሞናና በእርጋታ እንድታደምጡኝ እፈልጋለሁ። በጥሞና እሺ፣ በጥሞና አዳምጡ እያለ ሴት እንደምጀምር እኔ አላውቅም። እኔ ግራ ገባኝ። ማርያም ከፈለኩ ጀምር፣ እኛ እናዳምጥሃለን። እናዳምጥሃለን። አሁን በቃ ቁጭ ብለን ነገሩ ከበድ ቢልም ለመስማት ዝግጁ ነው ቢያንስ። ኧረ ምንድን ነው የምንጨምረው? እሺ ታስረዋል። እነዚህ ግለሰቦች ታስረዋል። ባልና ሚስቶች ታስረዋል። የታሰሩበት ምክንያት ወንጀለኞች ስለሆኑ። ወንጀላቸው ምንድን ነው ካላችሁኝ እናንተን ይመለከታል፣ ወይም እናንተን የአደጋ ሰለባ ያደረገ። ታስረዋል እያልከኝ ነው? አዎ ታስረዋል። ማን ያሰራቸው? በመንግስት ቁጥጥር። ምን አድርገው? ምን አጥፍተው? እነሱ እኮ ጨዋ ለሰው አዛኝ፣ አብሶ ለእኛ፣ አብሶ ለልጆቼ ምን አድርገው ነው? ምን አጠፉ? እንደው እናስፈታቸው። እንደው በእናትህ በዋስም ቢሆን ይፈቱ። እንደዛ አይደለማ፣ ወንጀል ነው ይሄ እኮ የወንጀል ተግባር ነው። ያለ ምክንያት አይደለም የጠፉት እኮ ዝም ብለው መሰለኝ። አንዳንዴ እኮ ወጣ ይላሉ ከከተማ። እንደው ለዛ በቃ እንደው አይምሯቸው ጭንቅ ብሏቸው ጠፍቶ ነው የመሰለኝ። እቺን 2 ቀን እንደው ለመዝናናትም እንደው ይሄዱ ነው የመሰለኝ እንጂ እንደዚህ አይደለም። ነገሩ እንደሱ አይደለም። አሁን ሀይልዬ፣ አሁን ይሄን ነገር እኮ እንዴት እንደምነግርሽ እኮ ግራ ገባኝ። አሁን አንቺ ማመን አልፈለግሽም። እኔም ለመናገር ከምኑ እንደምጀምር ግራ ገባኝ ሁላ። አሁን ለሰዎች ይገባኛል። እናንተ በጣም ወዳጅነት እንዳላችሁ አውቃለሁ፣ እረዳለሁ። ግን ነገሩ ደግሞ እንደዛ አይደለም። እናንተ ወዳጅነታቸውን ነው የምታውቁት። እነዚህ ግለሰቦች ግን ላታምኑኝ ትችላላችሁ። እናንተን ትዳራችሁን ሲበጠብጡ፣ ልጆቻችሁን እንደ ነገሩ ሲያተረማምሱ አዎ ይኸውልሽ፣ አሁን ምናልባት ምነግራችሁ አሁንም የተገኘው ጥቁር ዶሮ ይሄ ነገር በምክንያት እኔ ስለ ጥቁር ዶሮ አታወራም። ግን እነሱ እኮ በእኛ ትዳር በጣም ደስተኞች ናቸው። በጣም እሱ ሽፋኑ ነው ማለት። አሁን እኮ ይኸውልሽ እንዴት ላስረዳሽ መሰልሽ፣ እኔ ግራ ይኸውልሽ፣ ሰው ሽፋኑን ቀይሮ ወይም መልኩን ቀይሮ አንድን ነገር ሲያደርግ የምታውቁት ነገር ነው አይደለም? እነዚህ ሰዎች እነዚህ ባለትዳሮች ደግሞ በእናንተ ትዳር የሚቀኑ ጥንዶች ናቸው። ማን? መቲና መታሰቢያና ተመስገን። ኧረ በፍጹም በስህተት ነው። ላታምኝ እንችላላችሁ፣ ግን የተረዳህበት መንገድ ማለት የተሳሳተ ነው። እኔ ደግሞ መርማሪ ጋዜጠኛ ነኝ። ዝም ብዬ የመንደር ወሬ አይደለም። ማለት እነሱን ታውቃቸዋለህ ማለት? እኔ በደንብ አውቃቸዋለሁ፣ ጠንቅቄ አውቃቸዋለሁ። በማስረጃ ማሳያቸዋለሁ። በማስረጃ ምናልባት እንትን ታቀብለኛለህ፣ ስልክ አቀብለኝና ቪዲዮ ላሳያችሁ። ተቀበል ታሳየኝ። አንተ ላይ ቀስ ብለህ ግን በእናትህ እሷ ፊት እንደዚህ አይነት ወሬ ማውራት አናወራም። እሷ ፊት እንደዚህ እሺ፣ አታርቃታ፣ አትውሰድብኝ። በደንብ ያዛት እሺ። አሁን አንድ ማስረጃ ላሳያችሁ፣ የእነሱን ወንጀል የሚያረጋግጥ ማለት ነው። እሺ ዋሲ፣ አሁን ይኸውላችሁ ይሄ ነገር በቪዲዮ የተቀረጸ የተቀመጠ ነው። ስለዚህ ማስረጃ ስለሆነ ከፍቼ ያሳያችኋለሁ። የምታዩትን ነገር ላታምኑ ትችላላችሁ፣ ይከብዳል። ግን ደግሞ በማስረጃ የተያዘ ነው። ይሄ ምንድን ነው ማስረጃው? እናንተ ላይ ሲዶልቱ ወይም ሲያሴሩ የነበረ አንድ ጉዳይ አለ። እሱን ነው ማስመለከታችሁ። ዛሬ ገና ነው እንደዚህ አይነት ነገር የምሰማው። እኔ ያው የሰውን እንደዚህ ዝምድናን ለማፍረስ የመጣው ሰው አይደለም። እንዳሳያችሁ ህጋዊ ሰው ነኝ። ዝም ብዬ ከመንደር አልመጣሁም። እናንተን ትዳራችሁን ለማደንና አሁን ያላችሁበት መጥፎ ሁኔታ ስለሆነ እሱን ነገር እንድታውቁት ነው ልነግራችሁ ብዙ ነገር የመጣሁት። ስለዚህ ለዛ ዝግጁ እንድትሆኑ እፈልጋለሁ። ከዛ በፊት ማስረጃ አሳይቻችሁ እንቀጥላለን። ያሳየን ነገር ምን ጉድ ነው? ይሄ ቦታ እንግዲህ
የምትመለከቱት ይሄ ግለሰብ ደብተራ ነው። ይሄ እንደዚህ የጠመጠመ ሰውዬ ማለት ነው። እኔ አላውቀውም። እርግጥ አታውቁትም? እስኪ አቅርበው እስኪ። እሺ። አይ ማን ነው እሱ? እንዴት አታውቁትም? እናንተ አታውቁትም፣ በእርግጠኝነት አታውቁትም። አሁን ፊቱ አዲስ ነው። አዲስ ነው። ይኸውልሽ ላስረዳሽ። ይኸውልሽ እነሱ ይኸው መታሰቢያና ተመስገን ከዚህ ሰውዬ ጋር የሚኖሩት ንስሐ አባታቸውን እንዴ? አይደለም ደግሞ እናውቀዋለን። ንስሐ አባታቸው ላይ እንዴ? አይደለም እንደዛ አይደለም። ደብተራ ደግሞ ምንድን ነው? እንደዛ አይደለም። ምንድነው ደብተራ? ሁለቱ ግለሰቦች እንግዲህ ሁለቱ ባልና ሚስት እዚህ ሰውዬ ጋር ሄደው እናንተ መተት ድግምት ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ አይደል? ጸበል ቦታ እዚህ በድግምት በቡዳ መተት እያሉ ሲጮሁ ሰማለሁኝ። ግን እዚህ ጋር ምን አመጣው? እዚህ ጋር ያመጣው ጉዳይ እንግዲህ ይሄ ሰውዬ ከነዚህ ሁለት ሰዎች ጋር እናንተ ላይ ሲዶልቱ፣ እናንተ ላይ መጥፎ ነገር ሲያሴሩ ሲሰሩ፣ እሱ መድኃኒት ሲሰራባችሁ፣ መድኃኒት ማለት ጥሩ መድኃኒት አይደለም፣ በሽተኛ የሚያደርግ ትዳር የሚበትን የሚያከፋፍል ሀብት ንብረት በረከት የሚያሰጣ ሴጣናዊ ስራ ሲመትትላቸው ለእነሱ ይሄ ምናምኑን ሰርቶ እናንተ ቤት ብዙ ጉድ እንዲገኝ ሲደረግ ይከረማል። አሁን እንግዲህ በማስረጃ ነው ማሳያችሁ። በማስረጃ ማሳያችሁ ይሄን እያሳለፍኩ ላሳያችሁ። እስቲ ቆይ የመጀመሪያው እስቲ አቀርባው ሰውየውን አታውቂውም ይላል። አባታቸው መስለካ ተሰሲለኝ አውቀዋለሁ። እነዚህ ሰዎች ገብተው በልብ ካሜራ የተቀረጸ ነው። ስለእናንተ ትዳር፣ ስለእናንተ ቤተሰብነት ለማፍረስ የተደረገ ነው። ይሄኛውስ ምንድን ነው? እነሱ አብረው ከሰውየው ጋር ናቸው። ቦርሳ ይዘዋል። የሚያወሩትን ነገር እናንተ አድምጡት፣ ከምስሉ በበለጠ ማለት ነው። እስኪ ያሉት ይሰማል። ዋሴ ምን ይላል? አንተ ትሰማታለህ? የኔ ስም እኮ ነው እየጠራች ያለችው። ምንድን ነው እየተሳለቁ እየሰደቡ? እስኪ ቆይ ራሴሽ ዋናው ነገር ራሴሽ ምን አይነት መተት ሲያሰሩ እንደነበር እኛ ራሴያ ይሄን ስም የጡት ማሻያ ምንድን ነው? የጡት ማሻያ አንቺ ነው? እስቲ አንተ በርከት ከኔ ጡት ማሰና ይመሳሰል እንዴ? ቆይ እስኪ ደግሞ የኔ ስም ነው ጭራሽ እየሳቀች ነው የኔ ስም እየጠራች እንዴ? ይሄ ጡት ማሰዣ መሆን አለበት። ይታያል ዋሲ ነው የጡት ማሰዣ ታውቀው? ወይ ነገሩ ትንሽ እስኪ ቆይ ድምፁን ረጅም ነው አይደለም? ረጅም ነው ነገሩ፣ ረጅም ነው። ወሰራችን ባጭሩ ስነግራችሁ ይሄ በቃ ሃይላይት ያለው የሰማችሁት ነገር ነው። ነገርየው በጣም ከ40 ደቂቃ ምናምን ጭራሽ እኮ የኔ ስም እየጠራች ነው የምታሽካካው። አዎ ማሽከር ብዙ እሱም እኮ እንደራሴ እኮ ነው ማያት። ከዛም በኋላ ብዙ ጸብ ተፈጥሮ እኔ አሳስሬያቸው ሳናዝዛቸው ነበር። ታስረዋል? አይ እኔ በሰዓቱ አላምን ብለውኝ ሲሰሩ የነበረውን ወንጀል አይቼ በድብቅ ካሜራ መቀረጽ አይቼ ይሄንን ወንጀላቸውን ካጋለጥኩኝ በኋላ አስሬያቸው ወንበር ላይ የተናዘዙት ነው። እዚህ ጋር ምናልባት ስለእናንተ የተናገሩት በእናንተ ላይ ቅናት ስለነበረባችሁ ስሙ ታዲያ ወይኔ ጉዴ መቻወኩኝ እኔ ለካ ሲያባሉ ሲያጣሉ የነበረው ለካ ይሄን ስራቸውን እየሰሩ ነበረ። ሰማኛለህ ዋሲ እኮ ማለት ነው። ድምፁ እኮ እንደዚህ አልነበረም ባለ ግርማ ሞገስ ያለው ድምፁን እኮ ነው። ጭራሽ እኮ በቃ ሊገሉት የሚፈልጋሉ። በቃ ድምፁ ነው እንዴ ከሰለቡት እኮ በቃ መጨረሻ ሞት ነው እኮ። ከዚህ በላይ ምን አለ? ዋናው ነገር አላሳየኋችሁም። እሱ በቃ ከዚህ በላይ ማየት አልፈልግም። ለማንኛውም ታስረዋል። ወዳጅ ብለው ጠላት። እሱ ብቻ አይደለም ወንጀላቸው የተረጋገጠበት ሁኔታ እናንተን ድምፅህን በመስለብ ብቻ ላይሆን ይችላል። አሁን ድምፅ እንደዚህ የሆነው ራሱ እሱ ያደረገው ነገር እንደሆነ ይሄን አውቄያለሁ ቀደም ሲል። አወቅን እኮ አንተ እንደዚህ እኮ አልነበርንም። እሱ ቤታችን እኮ በፍቅር የሞላ ሰዎች እኮ ነበር። አንዳንዴ ወሰድ መለስ ያደርገኛል፣ አንዳንዴ ደግሞ ወደ ራሴ እመለሳለሁ። እኔ ራሱ በቃ ለራሴ አንዳንዴ ግራ ይገባል። ይቺ እስኪ ጸበል ይሉኛል ጎረቤቶች። በቃ አንዳንዴ ቅይር እላለሁኝ። ከላዮቼ ላይ ስንቴ ምን እንደምሆንባቸው በጠየቁ ራሱ እንጂ እንዳልመስል አንዳንዴ ወሰድ ያደርገኛል። እንደው ጫካ የሚያወርዱሽ እነሱ ናቸው። ይሄ ነገር ያው በጸበል የሚዳን ነገር ነው። ጸበልማ ስንቱ ሂጂ ይለኛል። እኔ መሄድ አቃተኝ እንጂ እኔ እኮ መሄድ አቃተኝ። እንዴት ሂድ? ለካ ያሰሩብኝ ነው። ለካ ታስሬ ነው። ልጅ አይደለም ለካ ወዶ አይደለም። አንተ
እየመጡ ቀን በቀን ቤት ተኝተው የሚሄዱት ወደ አይደለም ለካ ዋሲ አይገርምህም? ግን ኧረ በጣም ነው የገረመኝ። አንዴ ጫማህን ይልሃል፣ አንዴ ልብስህን። ከሱ እኮ ነው ሰው እኮ ሲመጣ በቃ ቢጃማ እንኳን ይዞ ይመጣል አይደል? ሁሌ በቃ አብሽሸው ለብሰው እኮ የሚሄዱት እኮ የእሱን ቢጃማ እሷ ብትል እሱ ለካኛ ጉዳት ቤቴን እኮ እንደ ቤታቸው ለቅቄላቸዋለሁ እኮ እኔ ለካ የሚሰራብኝም ከኪችን አትወጣም ከመኝታ ቤት አትወጣም። እንዴ አንዳንዴ ደግሞ ጠራጠር ነበረ ከዋሲ ጋር ራሱ እሱ ተሰጣጥ ብሎ ሲገባ እሷም ሰጣጥ ብላ ትገባለች። ምን አድርጋ እንደምትወጣ እኔ በማውቃለሁ። እኔ እንደ እህቴ እንደ ራሴ ሰው ነው የማያት። እንዴ አንዳንዴም እኮ እስቲ ቆይ አንቺ አረፍ በል። አንዳንዴማ ሰራተኛዬ ራሱ ረፍት ሄደች ቀን እኮ ትመጣና እስቲ ቆይ አልጋሽን እኔ ላንጥፈው ዛሬ እስኪ ረፍት አድርጊ ትለኛለች። ቲና መኝታ ቤት ተገባ ነበር ታውቃለህ እንዴ ዋሲ ደግሞ እነሱ ያልገቡበት የሆነ ነገር ውስጥ ያልገቡበት እሱ ራሱ ልክ መሰለህ እንዴ? ልክ እኮ አይደለም። ሁሉ ነገሩን እኮ ነው የወሰዱት። ሁሉ ነገሩን ቆሙን መቆሙን አትየው። በቀደም ሲል ማውቂ ነበር ድምጽ እንዲህ እንዳደረገ ምናምን እንዲህ አልነበረም። ምን የመሰለ ድምጽ ነበረው እኮ። እኔ አሳልፌን ያሳያችሁ ትንሽ በቪዲዮ አይታችሁ ማመን የሌለባችሁ እንደጀመረው ሰሞኑንማ ጉንፋን ቢጤ መሰለኝ ነው እንደው እየተዘጋ እንደዚህ እንደምንም ያደርጓል። እኔ ግራ ገባኝ። ድንገት ነው የተዘጋው እንዴ? እንደውም እነሱ ሲያት ቢስጩ እስኪ ምን ስጩ እስኪ ትኩስ ነገር ይሉኛል። ለካ እነሱ ያሴሩት ይሰራቃሉ። እኔ ጉዴ መቻወኩኝ ሰሩልኝ። ቤቴን ሆና ይኸው ልጆቼም ተበተኑ። ከልጅነት እስከ እውቀት ከዚህ ሰውዬ ጋር የነበረ ጓደኝነት ምንም ማለት አያስታውቅም ነበር። አንተ እንደሚቀናብህ ምናምን አታውቅም ነበር። ይሄ ሞኝ ነው፣ ሁሉን አማኝ ነው። ምን ያውቃል? ሞኝ ነው። በእርግጥ እኔም እንደዚህ አይነት ሰው እንጂ የልጅነት አብሮ አደጋችን እኮ ነው እሱ። እሱ አሁን ትምጣ እንጂ እሱ የልጅነት ስንት ነገር አብረን ያሳለፍን። ካልሲ አይቀር ፓንት አይቀር እኮ አብሮ ተቀያይረው እኮ ያደጉ ልጆች ናቸው እንዴ። አሁን አንተ ስራ ቁማል ከሰማህ ስራ ራሱ አስተማኝ ጭራሽ ስራ መስራት ነው ያስተማኝ። በህይወታችን ቀን ወይስ በህይወታችን ቀን ተው ነው እንዴ? በእነሱ ጭራሽ ጨነቀኝ። ለካነሱ ያለ ስራ ያሰኑ እኔ ልጅ ተነጠቅኩኝ። እንኳን አላሳዝናቸውም። በዚህ እንኳን ፍቅር ህፃን ልጅ እኮ ነው የቀበርኩት። ይሄስ ቢሆን የእነሱ ሴራስ ነው በምን ይታወቃል አይደል እንዴ? ምን ይታወቃል እንዴ? ልጄ ሞተችውስ ምን ይታወቃል? ልጄ እኮ ሞታብኛለች ነገር ይሄ እንዴ? ያው እኮ አሻንጉሊት ታቅፌ ቀርቻለሁ። ልጄ ምላፊ ካለች ይፈርቻል ጣልኝ አጣልኝ ጠንከር ብዬ መናገር እንኳን ከበደኝ። አሁን ያልነገርኳችሁ እኮ ሌላ ጉዳይ ነው። ገና ቪዲዮ ላይ እኮ አሳልፌ ያሳየኋችሁ ቁርጭ ያሳየኋችሁ ገና ያልነገርኳችሁ ከበድ ያለ ጉዳይ። አሁን ለዚህ ልጠነክሩልኝ እሷን እንዲያደርጉብኝ እነሱ ናቸው። ቤት እየመጡ ለከሌ ሲሰሩብኝ ይሄን ድረስ ከተረዳችሁ ማንነታችሁ ምንነታችሁ ምን እንደተደረገባችሁ ከተረዳችሁ እኛማ በማስረጃ ያሳያችኋል። ሰው ላይ ሴራ እየሰራ ነው። አሁን ስራ እስከ ጭራሽ አቁም ካንተ በቃ አስተልታይ ስራ ከቤታችን የምንወጣው እኮ በግድ ተጎትተን ነው። ስራ ጫካ ባለ ነገር ሲፈጠር ጩኸት ነው። እሱ ጩኸት ነው። ጫካ ነው። በዚህ ቤታችን በፍቅራችን የሚቀና በእኛ ህይወት እኮ የማይቀና የለም። የእናንተ ፍቅር እኮ ነው የሚለንስ ህዝቡ። ልጅቷም ደግሞ ከነሱ አጠፋም ማናት ቲና መቼ ቢጠጪ እነሱ ጋር ነው። እናንተ ሌላችሁ ነው። አንዳንዴ እኮ እኛ እናትነታችን አባትነታችን እንደተረዳነው ከሆነ እኮ ዶሮ የተገኘው እሷ ጋር ነው። የሞተ ጥቁር ዶሮ የእሷን ባህሪ ንገሩኝ። ቀደም ሲል የነበረው ተረጋግቶ ነገረኝ። ከሁለት አንዳችሁ አንድ ሰው አሁን ምን አይነት ልጅ ነበር? እንደዚህ ነው ከልጅነት ባህሪ ወይስ የኔ ታዛዥ ልጄ የኔ ታዛዥ እኮ ናት። ለቤቷ ሀሳቢ ለእናቷ እንደዚህ መስል ታላቋማ ሞኛ ሞኝ እኮ ነው። ታላቋ ወንድ ነው፣ ሞኛ ሞኝ ነው። እሱ ለቤቷ ሀሳቢ ይላል። አንድ ወንድ አራት ሴት ነው ያለው። የወለዳችሁት አራት ሴት ማለት ነው። አንድ ወንድ ነው
4 ያው እንግዲህ ወንድ እናመጣለን ስንል 4ቱም ሴት ሆነ እግዚአብሔር አልፈቀደም። አንዷ ደግሞ ተነጠቅኩ። ቲናዬ እንዲህ አይነት ልጅ እኮ አልነበረች። ቲና የመጀመሪያ የቤቱ የመጀመሪያ ሴት ልጅ ናት። ከወንዱ ቀጥሎ ሁለተኛ ልጅ ናት። ከሴቶቹ የመጀመሪያ ልጅ ወንድ ነው። ወንድ ከዛ ሴት ታላቅ እሷ ነች። አዎ እሺ ምን አይነት ልጅ ነበረች? መቼ ነው እንደዚህ ባህሪ የተቀየረ? ትሁት ከሆነ ጊዜ በኋላ ከሆነ ጊዜ በኋላ ነው በቃ ቤት ብቻ መሰለች። እንደ ትምህርት ቤት ውስጥ ከትምህርት ቤት መታሰሯ ነው መሰለኝ። ሴክሽን እኮ አንደኛ የምትወጣ ልጅ ነበረች። አይ በቃ መጀመሪያ ጭቅጭቅ ነው። ከእናቷ ጋር ራሱ አይስማሙም። መልስ የምትሰጣት መልስ እንደዚህ እኮ አልነበረችም ቲና ራሱ። ሰው አክባሪ፣ ለእናት ለአባቷ ታዛዥ፣ እንዴት መልካም ልጅ ነበረች። ከእነሱ ጋር ድንገት ነው እንደዚህ ተቀየረችው። ድንገት ነው ነው በቃ ከእነሱ ጋር ሆነሽ በኋላ ይሄ ነገር ከእነሱ ጋር አትበል አንተ። ዝም በይ አንቺ ዝም በይ። ከእነሱ ጋር አትበል። እንግዲህ የሆነ ነገር ልንገራችሁ ምን እንደተፈጠረ አንቺ ያቺ ጩኸት ሻሽታ ነው እዛ የምትሄዱ ሲጀምር። ሀሌ የጮኸት አታጮህባትም፣ አታጮህባትም። አትጣሉ። እንደዚህ ሌሊት ተነስተህ የምታንቀኝስ? ሌሊት ተነስተህ የምታንቀኝስ? እሺ በእኛ ከእነሱ ጋር እየዋለች በየታለለች። እናንተ እንግባባ። ከሁለት አንዳችሁ መለስ በሉኝ እንጂ መለስ እዚሁ የጣላችሁማ አይሆንም። እንደዚህ አያስኬድም። አሁን ይኸውልህ እሱ አሁን ወዳጅነቱ ምናምን አየህ አይደለ? ይሄ አይደለም ወዳጅነት አለ። እስካሁን ምቀኝነት ነው፣ ቅናት ነው እንደዚህ ሲያደርጋቸው እናንተ እንደዚህ ሲያባሉ ነው እንድትጣሉ ሲያደርጉ በልጃችሁ ይሄ ሁሉ ነገር ሲያሴሩ ኖረዋል። አሁን ከበድ ያለም አንድ ጉዳይ አለ። እሱን ለመስማት ዝግጁ ትሆኑኛላችሁ። ከዛ በፊት ግን እናንተ ጸባችሁን እዚህ ጋር ታርጉልኛላችሁ። እሷ ነች ዝም ብላ የምትነጫነጨው። እሷ ነች ዝም ብላ የምትጮኸው። በቃ ይሄ ነገር አሁን ይስተካከላል። ምን ያልጮህም አንተ ደግሞ ዝም በል አንተ ደግሞ እንደ ሁሌ ሰው በሉና ኖረ አልኖረ አስጨነቀኝ። ችግር መፍጠር አይሰለችም። ችግር መፍጠር ይኸውላችሁ አሁን ቲና ድንገት እንግዲህ ጥሩ ልጅ ናት ብለሽኛል። ምንድን ናት ብለሽኛል። ወይ ቲና እንዴ ጎረቤት እኮ የሚመርቃት ልጅ ደግሞ እንደ ቤተሰብ እንደ ወላጅ እናንተ ስለምታስቡላት እንደምትቆጣ ይገባል። አይዞሽ ደግሞ ይቅርታ እንዳለ እንደው ግሬን እኮ እንደው ማሳጅ ብታረገኝ እንደው የሮጥኩበት አንዴ ግሬን ማሳጅ ያደርገኛልና ያው ቲናዬ ምናልባት የእንደዚህ የሁኔታዋ የመቀየሩ ምክንያት ያው ይሄ እንደሆነ እንግዲህ መረዳት እንችላለን። አልጋስ ውስጥ የተገኘው ዶሮ ምናልባት የዚህ ምክንያት ነው። ባህል አልጋስ ማለት የምትለኝ ቀሚሴን ደብቃብኛለች ምናምን ብላ ልብስ ስትፈልግ እያለ ጫማና ልብስ ስትፈልግ እያለ እሷ ናት የምትጠብቅብኝ ብላ አንቺ ያውና ማንነች የምትጠብቅብኝ ብላ አስባ የሆነ ምዘንጥበት ልብስ አለና ትደብቅብኛለች። አፋልጌኝ ይዘኝ ካልወጣለች እየወጣች ስለምታስቸግረኝ እኮ ነው። እሱማ አይ እሱን በማፈልጋት ሰዓት ቤቱ በጣም ይሸት ነበር። እናንተ ግን አልሸተታችሁ ነበር? ቤቱ ኮሪደር በቃ ከዚህ ገና እንደገባን ወደ ውስጥ ስንገባ ሽታ ነው ማምጣት የጀመረው ቤቱ። እንዴ እኮ ይመጣል ለምን አይደለም እንደዋ እኔ ደግሞ አይጦሽ ሞተው ምናምን የመሰለኝ እኮ የሆነ ጊዜ ሸቶሽ ነበር አስቸግሮኝ እንደው የአይጥ እሷ የምትተኛበት አልጋ ስር ነው ያ ነገር የተፈጠረው። ያው እንዳልኩህ ነው የሆነ የአይጥ መርዝ ማለት እሷ ክላስ አይደለም ያደረኩት። እሷ ጋር አይደለ ሸተተኝ የምትናት እሷ ጋር ነበር የሚያደርኩት። አይጦች ሲያስቸግሩኝ እኛ ክላስ ነበር ያደረኩት ማለት የአይጥ መርዝ ነው። እና ምናልባት አይጦቹ ሞተው ይሆናል ብዬ ምናምን ሸቶኝ ነበር እኮ እኔ ስለ በቃ አይጦች እንትን ኮርኒሱስ ምናምን የመሰለኝ ምክንያቱም ጥጉን አይቼዋለሁ። ወይ የሆነ ሽታ አለው ግን መርዝ ሰጥቻቸው ስለነበረ እሱ ነው የመሰለኝ እንጂ አንተ እንደምትለው አልገመትኩኝም። በቃ አይ ጉዳዩ ነገሩ ምናልባት ታዩት ከሆነ ታዩታላችሁ። የተፈጠረውን በቪዲዮ ይዘናል የተወሰኑ ነገሮች። ቤታችሁ እናንተ በሌላችሁበት ስለገባ ለዛ ይቅርታ። ግን ህጋዊ ሰዎች ነን፣ ለሌላ ነገር አይደለም፣ ለሌብነት አይደለም የገባ ነው። እንግዲህ ምን ያህል እናንተን ለማዳን ማለት ያላችሁበት ሁኔታ ስለተረዳን ነው እዚህ ርቀት ድረስ ሄደን እንትን እያለን ያለ ነው። ለመመጻደቅ ሳይሆን ለመጥፎ ነገር አልመጣም እላችሁ ነው። እና አሁን እንዳግዛችሁ እናንተ አግዙኝ። አሁን አንደኛ በመደማመጥ በመግባባት ነገሮችን በብልሃት ከዚህ በኋላ የተሻሉ ነገሮች ማድረግ ስላለብን ድምፅህ እንዲሆነው አንቺን እንዲወሹ ሁሉም ነገር አሁን እየገባችሁ ይመስለኛል ምን እየተፈጠረ እንዳለ አይደል? ድምፁ ያልከው ትክክል ነው። ስራም ላልከው እኛ ቆየን ስራ ራሱ መጣላታችሁ ይሄ እንጣላለን። ልጃችሁ ጸባይ መቀየሯ
ቤት ውስጥ ዶሮ መገኘቱ ይሄው በቪዲዮ እንኳን ያስመለከትኳችሁ ስለምንድን ነው ስለናንተ ሲወሩ ነበር ያላሳያችሁ ሸቃችብኝ እኮ ሸቃችብኝ አየው እኮ አሁን ስለሱ ቪዲዮ ነው አሁን ደግሞ ግልጽ እንዳደረግላችሁ እንፈልግ ጭራሽ ጡት ማሳጅ ከኩም ሳጥኔ ውስጥ ወስዳ ጡት ማሳጅ ምን ይሁንልኝ ብላ ነው ከዛም በፊት ያረጉት ነገር ይኖራል ስላረጉ ነው አሁን ምናልባት እነዚህ ነገሮች መደበላለች ይፈጠራል በጣም ብዙ ነገር ማለት እንደ ቀን እንደ ደህና ነገር ቁም ነገር እንደሰራ ሰው ነው ያን የሚያደርጉት እኔ ነኝ የተማርኩት የበለጠኝ እሱ ነው እኔ ነኝ የጣርኩት በረከት ያለው እሱ ነው በእኛ ህይወት እኛ ልጅ መውለድ እንፈልጋለን ልጅስ እንደው ፈጣሪ ከልክሏቸው ነው ወስዳቸው አሳድጉም ማደጉም እኮ ብለን እኛ ስንት ነገር ነው ስንመክራቸው የነበረው ይሄ ሁሉ በእኛ ቀን የመቀኝነታቸው እኔ ነገሩን እንደው ስነግራችሁ በዛ ልክ ከመሆኑ የተነሳ እንዲህ ብላችሁ ስለመከራቸው ራሱ ይናደዱ ነበር ወይ ደግሞ የማስመሰል ነው እንደዛ ነው ሲጫወቱ ወደዱን መስለው የመኝታ ቤቷን እኮ የኔ ቤት እኮ እንደ ቤቷ እኮ ነው የለቀኩላት ከቂቃቂ ያሰጣ አለ ኪችን አለ የመኝታ ቤት አሰራቸው ነው እኔ በተቀመጥኩበት ሁሉ ምን ይቀራታል ብለህ ነው እኮ እቺን አጋጣሚ እኔ መች አሰብኩኝ ታዲያ መች አሰብኩኝ መልካም አላረጉም እነዚህ ሰዎች እንግዲህ እንደዚህ አይነት ሰው አለ ቤተሰብ መስሎ ሰው መስሎ ስስት የሆኑ ሰዎች እንግዲህ በህይወት ውስጥ ያጋጥማሉ እነዚህ አንዶቹ ናቸው ልጆቼን እኮ በተንኩኝ ወድጄ መሰለ እህቴ ቤት ይላል ይሄ ቤት ጠባቸው መሰለ ቤቴን እንደምታየው ነው እንግዲህ ቤቴ እኮ አልጠበባቸው ሰላም ጠፋ ሁሌ ጭቅጭቅ ሁሌ ንዝን አብሶማ ከቲና ጋር በቃ ሁሌ ድብድብ ነው በቃ ቤቱ ሰላም የለም በቃ እኔ እንዳይገዳደሩብኝ ቢል አንድ ልጅ ናጣው እነዚህ ሰዎች ኮቲናን ምን እንደሚያደርጓት ልንገራችሁ ምናልባት እኔ የማውቀው ነገር ማለት ነው እሷ ያልነገረቻችሁ ከነሱ ቂጥ ስር መች ትጠፋና እነሱ ብቻ አይደለም እዛ ነው ማድረው ትላለች እዛ በቃ እነሱ ልጅ ስለሌላችሁ ማስከፋት አልፈልግም እኔ ደግሞ ታውቃለህ እሱ እንደውም ለምን ይከለክለኛል አታስለምጂ ለምንድን ነው የምትልኪያት ይለኛል እኔ ደግሞ እንዳይከፋቸው ነው በቃ ልጅም ስለሌላቸው እዚህ ጋር ይከፋቸዋል ገባ እኔ እናት ነኝ የእናት አንጀት ስለሆነብኝ እሺ ልጅ እደር ይላታለሁ ለካ እሷ እኔ ምን ሲያረጓት እንደምታርስ እኔ ምን አውቃለሁ እሱን እንግዲህ ያለውን ነገር ማውቀው ልንገርሽ ምን እየተፈጠረ እንደነበረ የማውቀው ልንገራችሁ እሷ ከጓደኞቼ ጋር እያለች አንዳንድ መጠጥ ሱስ ጭስ ነገር ለምዳለች ይመስለኛል ልጄ ማለት አሁን ላይ አይደለም ኦሬዲ እናንተ በእናንተ ቁጥጥር ስር በሆነች እናት ነኝ አሁን እኔ እናት ነኝ እኔ ነው ባላቀም እኮ አሁን እኮ አጋጣሚ ልንገራችሁ እኮ አሁን እኮ እንዳስረዳችሁ ፈቃደኛ ያለውን ነገር ላስረዳችሁ እየተፈጠረ ያለው ማለት ልንገራችሁ ማወቅ ስላለባችሁ ማለት ነው እስኪ ነገር ፐርፐዝሊ ወይም ደግሞ አስበውበት ማድረጋቸው የምታውቁት እነዚህ ሰዎች ልጃችሁን ራሱ ለመንጠቅ የሄዱበትን ርቀት ነው ነገራችሁ እናንተ ማትፈቅሩላትን ነገር እነሱ ግን እኛ ቤት ብሎ አውቀው እየወሰዷት ጓደኞቿ ጋር ነበር የምታመሸው ጓደኞቿ ጋር ነበር እዛው አጠገባቸው ራሱ እናንተ ባላያችሁበት ሁኔታ መጠጥ ያስጠጡኛል ተሙ ዛሬ ለማሽ እናትና አባትሽ ናቸው እስኪ ላኪ ትለኛለች እሺ ብያን ጠጥዬ ልካታለሁኝ እናትና አባትሽ ናቸው እያሰሩሽ ያሉት ነፃነትሽን ያሳጡሽ አንቺ ነፃነት ተረኒ ለልጆቼ ነፃነት አሳጥቻቸው አላውቅም አይ የነሱን ክፋት ነው እየነገርኩሽ ያሉት እንጂ አንቺማ እንደዛ እንዳልሆነች እኮ አውቃለሁ እና እነሱ ይሄን ያህል ርቀት ነው የሄዱት እቺ ልጅ ለማበላሸት አይምሯ እንዲታወቅ ለማድረግ ይሄን ያህል ርቀት ነው የሄዱት እሷን ልጃችሁን ለማሳጣት ግን ይሄ ቢያንስ የእሷ አሁን ቢሆን ተይዛ ነው በመጥፎ ነገር ማለት እነሱ ያደረጉት ነገር አለ እናንተም እሷም ላይ ሌሎችሽም ልጆችሽን እህቶችሽ ጋር እንደዚህ በሰፋ ቤት በሞላ ቤት ልጆችን ይላክሽበት ይሄው ሰላም እንደሆነች እኮ ምን እንደሱ ብቻ ከተመጣጣ ቆቃታ እናትየው አለ ቤት ተሳስራቶ ነው የምትቀምሳት አጥራቸው ጀመራለች እኮ ብያታለሁ እሷ ነው እነዚህ ሰዎች ከስጃስቴ የሆነ ነገር ጀመራለች ብያታለሁ ለምን ጸባይ ተቀያየረች ጭራሽ ጸባይ ተናት ጮባት ሰድባት አለ እናትየው ማለት ይቀራል ይዋሲውን ታው እስኪ በእናትህ ታመጣው ይሄ ነገር እኔ አላውቅም በሽታ እያመጣ ነው ማለት አሁን ይኸውላችሁ ጊዜያችሁ ራሱ ይሄን መሰለ ቤት ውስጥ እንደዚህ ቆይ እናት ቆይ ይኸውልሽ እናስተካክል ቤቱ በደም ይጸዳል በደም ይሄን ቃል ይገባል ይጸዳል ቤቱ የቀበሩት የደበቁት ምንም ያደረጉት ነገር ካለ ቤቱ ይጸዳል አሁን እኮ ጓዳ የኛው ሰዎች ነው ያሉት ህጋዊ ሰዎች ነው እኔ ወደው ሰው ጋር ነግራትም ብዬ ነው እንጂ በፌስ የተቆጣጠረ ነገር ራሱ አገኛለሁ ዝም ብዬ ጥላለሁ ምን እንደሆነ ራሱ አገኘኸው ምንድነው ሰገራ ተቆጥሮ አገኛለሁ ግቢ ውስጥ በፌስታል በር ላይ ግን በቃ እሷ ስለሚያነጫነጫት ዝም ብዬ አውጥታለሁ ይሄን ጉድ ይወልል አይደለም ሰማው እኔ ምንም ማውቀው ነገር የለም
ጭራሽ አውጥተህ አንተ ጥላለህ። አይ አሁን እንደሱ አይደለም እኮ አሁን በዚህ ጉዳይ አይደለም የሚያጣለው እኮ እና እኔ ማወቅ የለብኝም ይሄንን ለምን አትነግረኝም? እኔ ምንድን ነው ለምንድን ነው ማወቅ የሌለብኝ? እንደ ይሄም እኮ የኔም ቤት የኔም ግቢ እኮ ነው። አይ እሱ ከማሰብ አንጻር ነው እንደዚህ አይደለም። እሱም ቢሆን የሆነ ነገር ሲሰራ ለእኔ ሳያሳውቀኝ አይሰራም። ዛሬ ምንድን ስራ እንዳልሰራ ነገር ጸበል ቤተክርስቲያን ምናምን ሄደሽ ታውቂያለሽ? አልሄድም እኔ ሂጂ ማይል እንደው ሰንበት ሁሌ ተያይዘን ከነ ልጆቼ ነበር የምንሄደው። ከዚህ በኋላ መሄድ አልፈልግም። ጣባ ከምትሮட ቸርካት አንቺ አሁን እዚህ ቤት ውስጥ ብዙ ነገር አድርጓል። ምናልባት እኛ እንደው ሂጂ አይለኝም እኮ እንደው መሄድ እፈልጋለሁ። እንደው ግን እንደው ነጠላ ለብሼ ብድግ ስል እንደው ይመልሰኛል የሆነ ነገር። ነገ ብንሄድስ? ነገ አንድ ቦታ እሺ ትላለች። አንድ ላይ ሁላችንም አንድ ላይ ተያይዘን ብንሄድስ? አረ እኔ ጋርም ሲመራሱ ቤት ደስ ይለኛል። ይሄ ነገር በረበስማ እኔ በቃ የሚል በጸበል የሚስተካከል ነገር ነው። ይሄን ቃል ገባለሁ። ወደዛ ሄድ ስለምን ስራው ብዙ ነው። እንደ ሰይጣን ስራ አይደል? እኛ ከሱ ቤትም ከእግዚአብሔር ልቀን እኮ አናውቅም። አሁን እኮ ነው ይሄ ነገር የመጣው። ይማኔ ሰንበትን እሱ እንደው ደጁ ሳይረግጥ እኮ አይውልም። እኔም ልጆቹ ስብስብ ብለን እኮ ነው ሰንበትን እንደው ሳንሳለን እንደው በቤታችን ውለንም አናውቅም። አሁን ላይ ግን ምንም እንቅልፍ ነው። በቃ እሱ የሚተኛል ምንም መላቀጡ ጠፍቷል። ውጣ አይለኝም። በቃ እሱ ጋር መደወል ነው አያስችለኝም። እኔ እንደዚህ እንደው ድንገት እርብሽብሽ እንላለን። አስለምዱ በቃ ከሱ ጋር መጮህ ነው። ስራ አይለኝም። በቃ ዲሙ ነው። እሱንማ ደህና አድርጎ አስሮታል። አይሄድም እኮ የት በቃ ይመጣል። ቤተክርስቲያን በሚሄደው ሰዓት ያ ይመጣል። እዚህ ምንም ማያረጉት ነገር አለ። ስልክ ላይ ነው፣ ካርታ ነው። እኛ እኮ እንዲህ አልነበርንም። እዚህ እንዲህ አልነበርንም። እስኪ አንድ ጉዳይ ደግሞ አሁን ደግሞ በተረጋጋ መንፈስ በተቻለ አቅም አሁን አንድ ነገር እነግራችኋለሁ። ታደምጡኛላችሁ? እስቲ ነገር ምንድን ነው? አንድ ጉዳይ ላስረዳችሁ። ከበድ ሊል ይችላል፣ ግን ላስረዳችሁ። ተመችቶኛል። እንደው ሞቀኝ መሰለኝ። ባለቤቴንም እንደው እስኪ ነጠላው ካለ በረደኝ። እሺ እንደዚህ ሎ ትንሽ ተረጋጊ። ዶሮ እኮ ለበዓል ነበረ እኮ ያልኩት። ድንገት ማርያም እንደ ስጦታ ይሁን ማርያም እዛ ልጅ አልጋ ስር ያሰረው የሚገርም እኮ ነው። እስኪ ድሳ ጠጋ በልልኝ። ምን ነበረ ያልከኝ? አንድ ጉዳይ አለ እንግዲህ በጥሞና እንድታደምጡ ነው የምፈልገው። እሺ ይቅርታ። እስኪ ተረጋጊና እንስማ። ውስጥ ምንድን ነው? ተረጋጊ አትበለኝ አንተ። ምን አሴሩብን ደግሞ? እስኪ ንገረን። እሱ እኮ በጣም ስላዋራቸው እኮ ነው። ሳቂ ነው እንዴ? እስኪ ህፃኗ በምን ሁኔታ ነበረ ያረፈችው? ምናልባት የሞተችው ማለት የኛ ልጅ ህፃኗ ጉንፋን ብጤ ነበረ። ጉንፋን ነው። ስለሷ የምታነሳው ስለ ልጅ አታንሳው። የልጅ ምትክ እዛ ጋር ናት። አምጣልኝ። ተረጋግጣልኝ። እሷ ጋር ነው የሚለኝ። እሷ ጋር ማስሄድ ዋሲ ትንሽ እንግዲህ በቃ ሁኔታ ያለችበት ሁኔታ ትንሽ ልክ አይደለም። አይኒ ችግር አለው። ይሄ ነገር አንተ እንደ ወንድ ልጅ ነገሩን ጠንከር ብለህ ቁምጥጭ ብለህ የሚያዝ እንትን ይኖራል ብዬ ተስፋ አደርጋለሁ። ከእሷ በተሻለ አንጀትህ ቢያንስ የሆነ አሰር አድርገህ ጥርስን ነከስ አድርገህ ምንም ዱብዳ ቢመጣ የመቋቋም እንትን ይኖራል ብዬ አስባለሁ። ከእሷ በተሻለ ታደምጠኛለህ ብዬ አስባለሁ። እስኪ በምን ምንድን ነበር የተፈጠረው?
ጉንፋን ቤት ነበር። እሺ ሐኪም ቤት ሄደ። ከዛ በኋላ ሳምባ ነቀርሳ ነው አሉ። ሳምባ ነቀርሳ። እሺ ከዛ በኋላ በቃ ያስላታል ምን ሊሻላት አልቻለም። በቃ ትኩሳት አይደለሻት አልቻለም። በቃ ድንገት መለጠች። ረጅም ጊዜ ቆየች። ደህና ትንሽ ነው ወዲያው። ፓስታ ምናምን ደስ ይለኝ ነበር። ልጄ ተነጠኩ። የመጨረሻዋ ማለት ነው። የመጨረሻዋ ጻው በቃ ባለቤቴም እንደዚህ ብትሆን አንዱ በሱ ነው። ሁለቱም በቃ ችግር አለ። ቤት ውስጥ ችግር አለ። አታልቅሰው እኮ እንደሚዋል ያው የታመመችበት ሁኔታ ምልክቱ እንዳልከው ሳምባ ነቀርሳ ታይቶባት ሊሆን ይችላል። ያ ሳምባ ነቀርሳ ቀላል ህመም አይደለም። ሊሆን ለህፃን ልጅ 2 ዓመቷ ምናምን ቢሆን አይደል? 2 ዓመቷ። እንግዲህ እቺ ህፃን ይሄን የሚያክል በሽታ መቋቋም ስላልቻለች ሞታ ሊሆን ይችላል በአጭር ጊዜ ውስጥ። ግን ይሄ ሁሉ ነገር ራሱ የተፈጠረው እዚሁ ደብተራው በተባለው ሰውዬ ስም እነሱ መውለድ ስላልቻሉ የእናንተ ልጅ ለመግደል ያደረጉት ሴራ ነው። ተማ ተመኛ ላይ ተሜ ማለት ነው። ተሜ ጓደኛዬ ብዬ ያስኩት እሱማ እኮ ጓደኛ እንዳልሆነ እኮ እስካሁን እያወቅን ነው አይደል? ይኸውልህ ጌታ ይገባኛል። መቀበላችሁ ትችላለህ። ልጄንም የገደሉብኝ እነሱ ናቸው። አዎ ምናልባት ይሄን ነገር አንተ እንደወንድ ነገሩን ጠንቀር ኦሬዲ አንመልሳትም። እቺ ነሳ ቆይ ተረጋጋ። ቆጭ በል ለምን ተቀመጥኩት እኔ? እሺ በል እሺ በዱብኝ። ይሄ ሁሉ በቅናት መንፈስ የተደረገ ነገር ነው። አንመልሳትም። እቺ ነፃ ነው። እሷ ወደ ፈጣሪ ሄዳለች። ግን ደግሞ እውነታውን ማወቅ ስላለብን የገደሏት እነሱ መሆናቸው ለዚህ ደግሞ በህግ እንደሚጠየቁ አስረግጬ እሱን እውነቱን እነግርሃለሁ። አንተም ትከታተላለህ። የፍርድ ቤት ጣቢያ ነው ያሉት። ስለዚህ እነዚህ ሰዎች እሱን ማድረግ ብቻ አይደለም፣ በጣም በሚያሳዝን ሁኔታ ልጅ እስካሁን ድረስ ስላልወለዱ ከዚህ በኋላ መውለድ ስለፈለጉ ጭምር እዚህ ሰውዬ ጋር ድጋሚ ሄደው ቅድም ቆርጬ ያሳያችሁ አውጥቼ የነበረው ቪዲዮ ነበር። ቅድም ያላሳያችሁ ፓርት አለ ያልኳችሁ እሱ ነው። ቪዲዮ ላይ በቦርሳ የህፃኗን አጽም ከመቃብር ቆፍረው አውጥተው ወደዛ ሰውዬ ቤት ሄደው ነበር። በዛም ዕለት ቪዲዮ ላይ ባሳየው ሰዓት ማለት ነው። እሱን ቆርጬ አውጥተው ማለት እናንተም ባላወቃችሁበት ነው። መግደላቸው መሞቷ ብቻ ሳይንስ እንደው ቢያንስ ከሞተች በኋላ እንኳን እንድታርፍ አልፈቀዱም። ይዛችሁ ነው አጽሟን ይዛችሁ ነውና እናንተ ልጅ ታገኛላችሁ ከሷ አጽም ላይ ምሳሮን ሰርቼ ምናምን ብሏቸው ቆፍረው አውጥተው በምን ሰዓት ይሁን አይታወቅም። እንግዲህ ከታጠረ ቦታ ውስጥ ያን ነገር አድርገው ነገሩ ትንሽ ከባድ የሚያደርገው ይሄን ነው። እና አሁን ይሄን ለእናት እንዴት እንደምንነግራት አናውቅም። ወይም ላይ ነው አሁን አንተ እንደወንድ ይሄን ነገር አልመልሳትም ታውቃለህ። ፈጣሪ ወስዷታል። ከዚህ በኋላ እሱ ጋር ነች እቺ ህፃን። እናንተ ደግሞ መውለድ የምትችሉ ፍሬ ማፍራት የምትችሉ እንግዲህ ፈጣሪ ጸጋውን ያልነሳችሁ ናችሁ። እነዛ ሰዎች ደግሞ ገና ለገና አልወለድንም ብሎ በቅናት ይሄ ሁሉ ደረጃ ደርሰዋል። ከሞተች በኋላ እንኳን መቃብሯን ቆፍረው አጽሟን አምጥተው አሁን አጽሟን በስርዓት እንድትቀበር ድጋሚ ይዤ መጥቻለሁ። እንኳን እንዴት ነው ለእሷ መናገራት? እኔ ከበደኝ። አሁን ብቻዬን መናገር ለአንተም ለእሷ መናገር ከበደኝ። የእሷ ደግሞ ባሰ። ለዛ ነው ያስወጣል። እንዴት ብዬ ልነግራት እንደምችል አላውቅም። በዚህ ሁኔታ እንዴት ሲነገራል እኔ ግራ ገባኝ እኮ። ቲናም ብትሆን በጣም እንደምትወዳት ስትነግረኝ ነበር። እንዴት እንደሚነገር አላውቅም። እንዴት አድርጌ ላርዳቸው? ይሄ ነገር በጣም ከባድ ነው። ቲናም እኮ እንደ ልጅ እኮ አልነበረችም። ከእናቷ ጋር እኮ መያዝ እኮ ነው የቀረት እኮ። የምናስቀምጠው ነገር ቤት ውስጥ አይገኝም። መጠጥ ምናምን አንዳንድ ነገር ማስቀምጠው አይደለም፣ ዝም ብዬ ቀምሼ ማስቀምጠው እሱ ነገር ጭራሽ አይገኝም ቤት ውስጥ። ውጭ እንደዚህ ልደር ትላለች። ሰው እየመጡ እየወሰዷት ተሜ በቃ እኛ ጋር ነች ሲሉ እኛም ደስ ይለናል። በቃ እነሱ ውጭ ልጃችን ሊወስዱብን ነው ወስደውብን ነው እኮ አይደለም፣ ሊወስዱብን ነው፣ ሊገፉብን ነው። ይሄ በእነሱ ባይደረስባቸው እናንተን ከጥቅም ውጭ ማድረግ ነበር አላማቸው። በጣም ብዙ ነገር አሁን በስተመጨረሻ እኮ የጡት ማሳዣውን ያሳየው እኮ ሌላ ነገር ለማሳበድ እኮ ነው። አሳብደዋችሁ አትነግራታችሁ ሌላ ነገር ማለት ነው። ጫካ ነው ብሎ ትንሽ የስነጋት ምጭጭቅ አድርጋ ቤቱን ትርምስምስ አድርጋ ጫካ ነች። በቃ እኔም ጫካ ነው ከእሷ ጋር የምሄዱ። በቃ ጠዋት ተጣልታችሁ ነበር አለችኝ ደግሞ ከቤት ሳትወጡ በፊት። ዝም ብዬ ስናገራት በቃ ምጭጭቅ አድርጋ ወደ ጫካ ነው የምንሮጠው።
ዝም ብዬ ነው የምሄዳለሁ። በቃ አጠገቧም አልቀመጥም። በቃ ትበስጫጫለች። በቃ ባብዬ ለማምጣት ነው እሷ የምሄደው። አሁን እንግዲህ የህፃኗም ሁኔታ እንግዲህ በእንደዚህ አይነት መልኩ ይሄ ነገር ተፈጥሯል። ይሄን ማወቅ ነው። ቢያንስ ነፍሷ በሰላም ትረፍ። አጽሟም ከተቀበረበት መልሶ የወጣውን መልሰን መቅበር ይኖርብናል። ቆፍሮ የወጡትን ይሄ ነገር ማድረግ ይኖርብናል ብለን እኛ ፎረንሲክ ምርመራ ከላክን በኋላ ድጋሚ በዛው እቃ ለመልሰን ይዘን መተናል። አጽሟን ማለት ነው የህፃኗን ወደ ቦታው መልሰን እንድንቀብር በክብር ማለት ነው። የትም ወርቁ እንዳይቀር ወይም ሌላ ነገር ሳይሆንብን እናንተ ባደርስ ይሄን ጉድም እኮ አናውቅም እኛ ጭራሽ እንዴት እንደደረስክ እራሱ እኛ ግራ ገብቶናል። ምንም ጭራሽ ጠፍ ብለን እየፈለጋን ይችኛንም ቴናዬንም ልናስወስዳት እኮ ነው። ሊወስዱብን ሊገፉብን እኮ ነው። እኔ ደግሞ እየደወልኩ የምፈልጋቸውስ ነገር የሆነ ነገር እናንተማ ወዳጅነትን እነሱ ቀየሩት። አሁን ይሄን ጉዳይ እኔ እንዴት መሰለ ዋሲ ሃይማኖት ትምጣ በተቻለ አቅም ተረጋግታ የምታደምጠን ከሆነ ይህን ጉዳይ እናርዳት። አንተ ቢያንስ እንደ ወንድ ጥርስን ነክሰህ ለመቀበል ሞክረሃል። የተቻለውን ነገር የተፈጠረውን ነገር ከባድ ቢሆን እንኳን ለአንተ ለእኛ ይከብዳል ይሄ ነገር በጣም ከባድ ነው እንጂ። ስለዚህ አሁን ለእናት እንዴት ነው የሚነገራት ለእናቷ ለሃይማኖት የሚለውን ነገር ብቻዬን ከመሆን አንተም አብረኸኝ ሁንና የሰማኸውን ያደመጥከውን ነገር አረጋግተን ለመናገር እንሞክር። እናሳውቃት ትምጣና እንግዲህ ከቻልን እንግዲህ እንነግራታለን። መራራቅ ከቻለች እንግዲህ እስኪ ያስገባት። ለዚህ ነገሩ አለሳልሰን ምናልባት አንተ በቅርበትም ስለምትጠቀም ከኔ በተሻለ እያዝ አድርገህ ጠንከር እንድትል አቅማችን ይዛ በሆነ ነገር አድርገህ ብቻ ነይ ጉድሽን ስሚ። ተረጋጊ ነው ጓደኛ ብለሽ ነይ ጉድሽን ስሚ። እስኪ ነይ ተረጋጊ። ምንድን ነው የምን ጉድ ነው ደግሞ የምታወራኝ? አንተ እንደሆነ ጉድ አልቀበልኩም። እስኪ ወደ እዛ ተጣላ በል እስኪ። አሁን እኮ እሺ ብላት ባባ ብላት በቃ እኛ ምን አንቻለች። እሷ ነው ተኛ በቃ ጩባት ግን እሺ ብዙ እንዳትረብሽ እኮ እዛ ጋር ቱና ያተማብሻት እዛ ትወጣ ቃዛ ለምን እሱ ጋር ታስና ለካኒ ተነጥቃታለ። ተረጋጊ በእናትሽ። እኔ ታቂ ባይሽ ታንደማሽ እሺ አልበሳት በደንብ በርድ። እሺ ችግር የለውም። አቤት እየተጫወታችሁ ነበር? እንዴት ነው? ቡና 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 ነው ቡና እሺ በይኛ። አሁን አንደማመጥም ግን ዝም ብለሽ ስሚ። እስኪ በእናትሽ ስሚ። ጉድሽን ስሚ። ተረጋጊ እስኪ። በስመ አብ ነይ ጉድሽን ኧረ ስሚ። ልጃችን ምንድን ነው ልጄ? ምን ሆነች? ቲናዬ ምን ሆነች? ቲና ምንም አልሆነች። ታዲያ ምንድን ነው የምትለው? ምንድን ነው አንተ? ቲናዬ ልጄ አሁን ወጣ ነበረ። ምን ሆነችብኝ ልጄ? ምንድን ነው? እሺ ስለዚህ የትኛው ልጄ ነሽ የምታወራው? እሺ እህቴ ጋር ናቸው ያሉት ጓደኞቻችን የምንላቸው ሰዎች ናቸው። ልጃችንን የነጠቁ ሁሌ ልጄ ምን ሆነች? እሺ ማናት? እሺ የቲና የነጠቁ እነሱ ናቸው። ትንሿ ልጄ የኔ ታናዎቹን ያረፈችው በራሳቸው መድኃኒት በምናምን በሰሩት ማለት እኮ የኛ እነ መቲ ናቸው ልጄ እንድትሞት ያደረጓት። እሷ እኮ ታማ እኮ ነው የሞተችው። ለማማ ምክንያት እነሱ ናቸው። ቅድም ቪዲዮን ቆርጬ ያላሳያችሁ ምናልባት በቪዲዮ አይታችሁ እነሱ ናቸው የገደሉብኝ ልጄን። እነሱ ናቸው እነሱ ናቸው የገደሉብኝ። ወይኔ ልጄ የት ላምጣሽ? ወይኔ ልጄ ምን አደረጓት? አንድ ፍሬ ሕፃን ልጅ እኮ ነው። ምን አደረጓት? ምን አደረገቻቸው? ህፃኗን አንመልሳትም። ሄዳለች እሷ ወደ ፈጣሪ አንደኛው ታውቃለች። እሷ ምን ታውቃለች?
እነሱ ያደረጉት ታማ መሞቷን ብቻ አይደለም። ታማ መሞቷን ብቻ አይደለም። እነዚህ ሰዎች ፍሬ አጣን፣ ምንድን ነው ፍሬ ማፍራት አልቻለም፣ መውለድ አልቻለም በሚል ራሱ በዛ ቀናት ተነሳስተው በልጆቻቸው ብዙ ነገር ሲያደርጉ እኔ ያስቱኝ እኔ አልሞትላቸው መጨረሻው ሊሄድ ነበር። ምናልባት ድንገት እኮ ነው ያጣኋት። ይህ ነገር አሁን ልንገርሽ ሀይሚዬ፣ እሺ በይኝ እባክሽ። ጸበልም ምንም ውሰጃት ብለውኝ ነበር እኮ ጎረቤቶቼ፣ ዘመዶቼ። ግን ድንገት እኮ ነው ያጣኋት። የት ላምጣት? የተፈጠረውን ነገር በእነሱ ነው ልጅ መውለድ ስላልቻሉ የእነሱ ስራ ነው። ይሄ ደብተራ የተባለው ሰውዬ የዚችን የህፃኗን የሞተችውን የህፃን አጽም ይዛችሁልኝ ብሎ አልኳቸው። አጽሟን ከተቀበረችበት ቆፍረው አውጥተው በቦርሳ ይዘው መጥተው ያገኘናቸው። እዚህ ውስጥ ያለ የህፃኗ አጽም። ወይኔ ጉዴ! ልጄ ከየት ላምጣ? ምንድን ነው ያልከኝ? አጽሟን ያልከኝ? ድንገት እኮ ነው ያመለጠችኝ። ድንገት እኮ ነው። ብዙም እንኳን አሳመንኳትም። አንድ ፍሬ ህፃን ልጅ ምን ልሆን ብለው ነው በእሷ የመጡብኝ? ምን ፈልገው ነው? እኔን አይገሉኝም? እኛን የሚፈልጉትን ነገር አይወስዱም? ከልጆቼ ላይ ምንድን ነው አይናቸውን የጣለብን? ምንድን ነው? ምን ሆነው ነው ልጆቼ ላይ አይናቸውን የጣሉት? ወይኔ ጉዴ! ዋስዬ ልጄን ከየት ላምጣት? ወይኔ ጉዴ! እኔ ዛሬ ነው የሞትኩት። ወይኔ ልጄ ከየት ላምጣት ልጄን? ምን ይጠቀሙ? ብለው ቆፈሩት ነው ያልከኝ? ጨካኝ ናቸው። በክብር መቀበር አለበት። አሁንም ቢሆን እኔ እናቷ በሕይወት እያለሁ ብለው ቆፈሩ። አጽሟ ምንም ሳይነካከም እንግዲህ ያን ሰውዬ በእጁ ሳይዘው አልቻልኩም። ልጄ ሳልጠግባት አንድ ፍሬ ህፃን ልጅ እንግዲህ አንመልሰውም ነገር አለ። አሁን እኛም ገና እናንተ ራሱ ብዙ ነገር ተደርጓል። ያለው ነገር እንደምትመለከቱት ነው። ከዚህ በኋላ ቢያንስ ላለው ነው ማሰብ ያለብን፣ ለቀረ ነው መታሰብ የለበት አይደል? ይህን ጉድ ሰምቼ እንዴት ነው የምልህ? ኧረ ሌሎቹ ልጆቼን ምንም ነገር እንዳያረጉብኝ የቀሩኝ ቲናዬ እሷ ናት አሁን ጥሩ ሁኔታ ውስጥ የሌለችው። እንደዛ ሸሽጋቸዋለሁ ወደ እህቴ። እኛ እኮ ሃይማኖት እምነታቸው ያድናችኋል። እናንተ አይደለም እምነታቸው ያድናችኋል። ቲናም ትድናለች፣ አንተም ጸበል ትጠመቅልኝ። ሁላችሁም አሁን እዚህ ቤት ውስጥ ብዙ ነገር የተደረገው ስለዚህ ቤቱ በጸበል መረጨት አለበት። ብዙ ነገር አየህ እኮ ይሄ የተፈጠረው እኮ ሴጣን ነው። ያደክማል እኮ ምንም ያደርጋል ሴጣን። የሴጣን ስራ ግን ከእግዚአብሔር ኃይል አይበልጥም። ይሄ ጉዳይ አንዴ የተነጠቅነውን የተወሰደብን ተወስዶብናል። ግን የቀረ ነው ደግሞ ቢያንስ ለወደፊቱ ማሰብ በእናንተ ምክንያት ይሄ ሁሉ ጉድ የተጋለጠው። እኛም ልንሞት አልነበር እንደ ቀሩኝንም ልጆቼ ሊበሉብኝ። እኮ ከመብላት እኮ አይተናነስም አይደል? ህይወታችን እኮ እንደማይሆን መላቀጡን እኮ ነው ያሳጡት። ለፈጣሪ ታምናችሁ አሁንም ቢሆን ወደ ነበረው በረከታችሁ ወደ ነበረው ህይወታችሁ የምትመለሱበት ጊዜ ይቀርብ። እንዴት ብለን እናምጣ? እነዚህ ሰዎች ፍርዳቸውን ያገኛሉ። አሁንም ቢሆን እንዴት አድርገን በህግ ቁጥጥር ስር ነው ያሉት። በህግ ጥላ ስር ነው የምናውቀው ነገር የለም። ይሄ ሁሉ በእናንተ ተዋረው። በእናንተ ምክንያት ነው ይሄ ሁሉ ነገር የተጋለጠው።
እንግዲህ የቲናንም ጉዳይ አሁን ቲናም ስለነገሩ እሷን በጣም ህፃኗ የምትወዳት ነግራኝ ነበረ። ማንም አይወዳታል። የቤታችን ደስታ ሳቂታችን ልጄ ማንም አይወዳታል። የኔ ፍልቅልቅ ምን አንድ ፍሬ ልጅ ነበረች። ገና ሮጣ እንኳን አልጠገበች። ደከመኝ እኮ እኔ ስለሷ አልቅሼ ደከመኝ። ዛሬ ይኸው እንደ አዲስ ጦስ የተቀሰቀሰ ደከመኝ ልጄ። ከየት ላምጣሽ? እንደዛ ደግሞ ማድረጋችሁ ሲያንስ ጭራሽ ቆፍረው ልጄ ዛሬ ናቸው ያደረጉልን። ምን ማለት ምን ሊያደርግላቸው ምን ሊሆን ብለው አይመስላችሁም? ይሄ ልጅ አሁን ጊዜ የሚሰጠው ነገር አይደለም። ስለዚህ ወደዛ ቦታ አምጣውን ይቀብረዋል። እኔ መልሼ ይቀብረዋል። አምጣው አጽሟል። የሚደረገው ተደርጎ መደረግ ባለበት መልኩ በስርዓት በክብር ትቀበላለች። አሁን እኮ እንደነገሩ እናንተ ያገኛችሁት ግን ያው ቅድም ባሳዮች በተመለከትሽው ማስረጃ መሰረት ቪዲዮ ላይ ተመልክተኛል። ማስረጃ አሰባስበን አንተ በትርስ እዚህ ጉዳይ ላይ ሌላ ነገር ውስጥ ነበር። ስለዚህ ስለሆነው ነገር እንግዲህ ተረድታችኋል። ያለውን ነገር አምናችኋል፣ ተቀበላችኋል። ከዚህ በኋላ የሚሆነው ነገር ማሰብ እኮ መስሎ ነው። እግዚአብሔር መሽታ መስሎኝ ነው። ልክ በገዛ ወዳጆቻችን ልጃችን የተነጠቀ ወዳጅ አይደለም። ወዳጅ እሱ እሱ ይፍረድ። ፈጣሪ ይፈርዳችኋል፣ ህግም ይፈርዳችኋል። እናንተ ግን ንጹህነታችሁ፣ ደግነታችሁ የሚታይ ነው። ኑሯችሁ ነው ያስታውቃል። ከዚህም በኋላ ወደፊት የነበራችሁት ፍቅራችሁ የምትመልሱበት ማትጣሉበት እንደሚሆን ከፈጣሪ በታች ብዙ ለፈጣሪ እንደሚረዳችሁ ከዚህ በኋላ በጸሎት እንግዲህ ወደ ነበራችሁበት እንደምትመለሱ እርግጠኛ ነኝ። ልጆቻችሁን ሰብስባችሁ አንድ ላይ የምትኖሩበት ጊዜ ምዕራፍ እንደሚመጣ በሙሉ እርግጠኛ ነኝ። ስላወኳችሁም ደስ ይለኛል። ስለዚህ አሁን ቢያንስ የጠፋውን ነገር እንደጠፋ ሆኖ ግን ደግሞ አሁን አጽሟ እዚህ ድረስ ነው ያለው። ባላሰብነው ሁኔታ መጥቶ በእንደዚህ አይነት መንገድ አግኝተነዋል። ስለዚህ አጽሟን በክብር መቅበር ይኖርብናል። በቦታ ወደዛ እንሄዳለን። ሰዓት ጊዜ አንውሰድ። እጅግ አድርጌ ነው ማመሰግነው ለነበራችሁ እንግዲህ መልካምነት ቆይታ አብራችሁ ስለነበራችሁ። ስራዬ ነው፣ ምንም ማለት ስራዬ ነው። ግን ደግሞ እናንተ መስማት ስለነበረባችሁ ባለፈው ዕለት መጥቼ ልነግራችሁ መጥቼ በዛ መልኩ ተለያየን። እኔም መናገር መድፈር አልቻልኩኝም። ዛሬ ቀን ሆነና ነገርኳችሁ። እውነታውን መቀበሉ ነው ዋናው ነገር። ስለዚህ ህይወት ግን ይቀጥላል። እሺ። ስለዚህ እናንተም በደንብ የጸበልም የጸሎትም በደንብ ራሳችሁ ለመንፈሳዊ ህይወታችሁ በጣም ዝግጁ አድርጉ። ፈጣሪ ከቤታችሁ እንዲገባ በረከታችሁ እንዲመለስ ማለት ነው። ያን ነገር አድርጉ። ቤተሰቦች እናንተም ጸልዩ፣ እኔም ሁላችንም እንጸልያለን። ስለእናንተ ጉዳይ ያሳስበናል። ጸሎት ያስፈልጋል። ጸልዩ። በዛ መልኩ እናስተካክል ነው። ዘመድ የተበታተነ ቤተሰብ መልሶ የበፊት ፍቅራችን እንዲመጣ ጸልዩ። ሁሉም ወደ ስራ እንድትመለሱ፣ ተማሪዎችም ወደ ትምህርታቸው እንዲመለሱ ሁሉም ነገር እንዲሆን እናደርጋለን። ቤት ውስጥ ሁሉ ነገር የሚያስጠላው እሱ ይሄ ፈጣሪ እናንተ ትምህርት ያስጠላል፣ እኔም ስራ። በቃ ሁላችንም ቤት ውስጥ በቃ ሰላም ሰላማችን አሳጡ፣ ሰላማችሁን ይጡ። በቀል የእግዚአብሔር ነው፣ በቀል የእግዚአብሔር ነው። እነሱ ዋጋቸውን ያገኛሉ። እሱ ይፍረድ። እኛ ወደ ምናልባት ቦታ መቀየር ይኖርብናል። ትንሽ ጊዜ ቤቱን ጸበል ይረጭ፣ ይጸዳ፣ ብዙ ነገር ተደርጎ ከሆነ እሱ ነገር እንድናጸዳ እናንተ ፈቃደኛ ትሆኑኛላችሁ። ልብሳችሁ ምን ማውጣት ያለባችሁ ነገር ካለ ይወጣና ቤቱ ሙሉ በሙሉ መጸዳት ነው። ጓዳ ጎድጓዳው በሙሉ ስለዚህ ያን እናደርጋለን። እንግዲህ ቲናዬ አሁን ከዚህ በኋላ እንግዲህ እኔ ቤተሰቦችን በዚህ ልክ የምታስቸግሪበት መሆን የለበትም፣ መቀጠል የለበትም በዚህ መንገድ። ምናልባት አሁን እንደዚህ የመሆንሽ ምክንያት ብዙ አሁን በአንቺ በልጅ አንደበት እንዴት እንደሚነገር አላውቅም። ነገርየው እንዴት እንደማስረዳሽ አላውቅም። በምን መልኩ መግለጽ እንዳለብኝ አላውቅም። ግን
ወዳጅ ያላችኋቸው ሰዎች ወይም አንቺ የምትወጃቸው ሰዎች ተመስገንና ማናቸው መታሰቢያ የሚባሉ ግለሰቦች እናንተ ቤት ገብተው ወዳጅ መስለው ብዙ ነገር ሲያጠፉ የኖሩ ሰዎች ናቸው። ብዙ ነገር ማለት ነው። ምን ተብሎ እንደሚነገር ባላቅም፣ ላንቺ እንዴት እንደምትቀበሉ ባላቅም፣ ዞሮ በማስረጃ የተያዘ እኔ ህጋዊ ሰው ነኝ፣ መርማሪ ጋዜጠኛ ነኝ። እዚህም ያለን ሁላችን ወንድሞቼ ማለት ነው መርማሪ ጋዜጠኞች ነን፣ ወይም ደግሞ ህጋዊ ሰዎች ነን። ህጋዊ ስራዎች ነው የምንሰራው እና ማስረጃ ስላገኘንባቸው በማስረጃ ወንጀለኝነታቸው ተረጋግጦ እነዚህ ሰዎች እስር ቤት ነው ያሉት አሁን ላይ። ይሄን ያደረጉት ደግሞ እናንተን ቤተሰብ ለማጥፋት የሄዱበት ርቀት ነው። እነተሙ እንዳያደርጉ ምንድን ነው ያደረጉት? ለምንድን የታሰሩት? የታሰሩት አንደኛ የእናንተን ቤት እናንተ አሁን ከቅርብ ጊዜ ወዲህ ሀይሚና ዋሴ መጣላት የጀመሩት ወንድምና እህቶችሽ አክስትሽ ቤት ነው ያሉት አይደለ? ትንሿ እህትሽ ሞታለች አይደል? በህይወት የለችም አይደል? ከዛ በኋላ ነው እኮ ነገሮች በጣም እንትን እያሉ የመጡት። እነዚህ ነገሮች ከቅርብ ጊዜ ወዲህ የመጡ ክስተቶች መሆኑን አንቺ መቼም ታገናዝቢያለሽ ብዬ አስባለሁ፣ ታስተውያለሽ ብዬ አስባለሁ። ይሄ ሁሉ ነገር የተፈጠረው እነዚህ ሰዎች ባደረጉት ስራ ነው። አሁን እንዴት ብዬ ላስረዳት እኮ ነገሩን። ብቻ ክፉ ስራ ሰርተው እናንተ እንድትበጣበጡ ምናምን ያደረጉበት ሂደት ነው። አንቺም እንደዚህ አስቸጋሪ እንድትሆኚ ለእናት ለአባትሽ እንድትመልሽ የተደረግሽው ብዙ ነገር። አሁን ዶሮ ቅድም አላገኘንም አልጋ ስርሽ ውስጥ የሞተ ዶሮ። እነዚህ ነገሮች ገና ይጣራሉ። ቤታችሁ ብዙ ነገር ተደርጓል፣ ሲደረግ ኖሯል። እና ይሄ ሰይጣናዊ ስራ ነገር ሰርተው እናንተ እንድትጣሉ፣ ፍቅር እንዳይኖራችሁ፣ አንቺ እንደ ልጅ ለቤተሰቦች ለወላጆች እንዳትታዘዥ ይህን ሁሉ ነገር አድርገው ነው። አንቺ ይመስልሻል ነፃነት እየሰጡሽ መስሎሽ ነው እንጂ ምናምኑን ሲያስጠቅሙሽ ደስ እያለሽ እነሱ ናቸው ነፃነት የሚሰጡኝ ብለሽ ወደሻቸው ነው እንጂ እነሱ ለአንቺ ክፋት ነበር ሲያስቡ የነበሩት። እናትና አባትሽ እንድትጠይ። እኔ እኮ ማሚ ነች ማሚ በቃ በትንሽ በትልቁ ስለምትቆጣኝ ምናምን ለዛ እኮ ነው እንጂ ለሌላ ነገር ምናምን አይደለም። እና ማልታዘዛት ምናምንም ለዛ አይደለም። እኔ እኮ እሺ ነው የምላት፣ ግን በቃ እሷ በቅድም እንኳን ስለ ዶሮ ስትነግራት አያሃታ ምን እንዳለች እሷ ናት። ምን አድርገሽ ነው ምናምን በቃ የሆነ ነገር ከተፈጠረ ቲና ምን አድርጋ ነው ቲና ምን ከማን ጋር ተጣልታ ነው ምናምን እንደዚህ አይነት ነገር ነው የምታወራው። በቃ ሁሉም ነገር የኔ ጥፋት እንደሆነ ነው የምታስበው። ከሰው ጋር ከተጣላው ድንገት ወይ ምናምን በእነዛ ሰዎች ምክንያት ነው ሊሆን የሚችላል። እሷ ግን አንቺ ነሽ ነው የምትለኝ። ለዛ ነው እኔ የምናደድባት፣ እሷ ማውራት የማልፈልገው ምናምን ለዛ እኮ ነው። አዎ ግን አሁን ዞሮ ምንድነው መሰለሽ ቲናዬ፣ አሁን በቀና ልብ ወይም ደግሞ መረዳት በምትችይው ልክ ቤተሰቦችሽን ተረድተሽ እኛም ነገሮችን አሁን እንደዚህ ነገሩን በዚህ ልክ አሁን እንደዚህ አልነግርሽም። የሁሉም የተፈጠረው ነገር ይሄ ተፈጠረ በዚህ መልኩ ነው የሚለውን አልነግርሽም። ነገሩን ቀስ እያለን እንመክርበታለን። እንዴት አንቺ ሊገባሽ ወይም ልትረጂ እንደምትችይ በምንነግርበት መንገድ እናስረዳለን። ግን አሁን እዚህ የመጣሁት ወይም እዚህ ይዤሽ የመጣሁት መልሼ እቺን ነገር እንግዲህ እኔ አደራ ልሰጥሽ ነው። ከዚህ በኋላ መመላለስ የለብሽም ለእናትና ለአባትሽ። ጸበል ቦታ እንደዚህ ጸሎት ምናምን በደንብ መደረግ አለበት። ቤታችሁ ሙሉ በሙሉ ጸሎት ተደርጎ የተደረገው ነገር አሁን የተፈጠረባችሁ ነገር መጥፋት መቻል አለበት። እሺ አንቺም በደንብ በርትተሽ ጸልይ። በፈጣሪ አታምኝም? አንቺ አታምኝም በፈጣሪ? ታምኛለሽ አይደል? ስለዚህ ወደ ፈጣሪ በደንብ መጸለይ ይኖርብሻል። አሁን ያለሽበት ሁኔታ ትክክል ስላልሆነ ይሄ ለምን እንደሆነ ነገሩን እነግርሻለሁ፣ አስረዳሻለሁ። ግን አሁን እንደዚህ ቁጭ ብለን አይደለም። ከእናት ከአባትሽ ጋር ቁጭ ብለን እኔም ሁላችንም ሆነ እናስረዳሻለን ምን እየተፈጠረ እንዳለ። አሁን እንደዚህ ነው ብዬ እንደዚህ እንደ ኖርማል ምነግርሽ ስላልሆነ ነው ማልነግርሽ። ብቻ ግን ከዚህ በኋላ ታዛዥ እንድትሆኚ ልነግርሽ ነው የመጣሁት። እሷ ከተስተካከለች እኔም ማልስተካከል እሷ እንደዚህ ማትለኝ ከሆነ በቃ እሷ ትስተካከላለች። ከዛ በስተቀር ግን ይሄ ተሙ ምናምን የምትያቸውን ሰዎች አሁን ከአይምሮሽ አውጫቸው። እነዚህ ሰዎች በእናንተ ህይወት ውስጥ ከዚህ በኋላ አያገባቸውም። አንቺም ስለነሱ አያገባሽም። እነዚህ ሰዎች አንደኛ ታስረዋል፣ ወንጀለኛ ናቸው። ብዙ ሴራ መጥፎ ስራ ሲሰሩ የኖሩ ሰዎች ስለሆኑ ፖሊስ ጣቢያ ነው ያሉት። እሺ ንገረኝ፣ እማዬ ምን ሆና ነው እያለቀሰች የወጣችው? ማሚ እሱን እናስረዳሻለን፣ አንድ ላይ ሁላችን ይዘን እናስረዳሻለን። አሁን እነሱን አስወጥቼ ብቻሽን ላወራሽ የፈለጉት በቃ እቺን ብቻ እሺ እንድትይኝ ያለ። እሺ አሁን ለማሚ እንደዚህ እንዳትመልሽላት ከዚህ በኋላ እሷ ትክክል ስላልሆነች ነው፣ አሁን ያለችበት ሁኔታ ትክክል ስላልሆነች ነው። ያለውን ነገር እንድትታዘዢ ነገርሽ መጣት። ቀደም ሲልም አውርቼሽ ነበረ፣ አውርተንበት ነበር። መልሰሽ ግን እዚህ ጋር ከማሚ ጋር መጥተሽ እንደዛ መመላለስ ትክክል አይደለም። እሷም በቃ ትንሽ አሟታል፣ ልክ አይደለችም።
ስለዚህ ልክ አለመሆኗን ተረድተሽ እሷም አንቺም በደንብ ጸሎት ቦታ ጸበል መደረግ አለበት ቤቱ እሺ በደንብ መደረግ አለበት። በዛ መልኩ እስኪስተካከል ነገሮች አንቺ ታዛዥነትሽን ቀጥይ ለማለት ነው አሁን ለብቻሽ ላናግርሽ የፈለኩት። እሺ ጤናዬ፣ ስለዚህ በድጋሚ እንገናኛለን። እኔ ወንድምሽ ነኝ፣ ሁላችን በዚህ ያለን ወንድሞች ነን። እሺ መሄድ መዝናናት የምትፈልጊባቸው ቦታዎች ካሉ አብረን ሄደን እንዝናናለን፣ ጥሩ ጥሩ ቦታዎች፣ የተሻሉ ቦታዎች። አንቺ ግን ከዛ በተሻለ ግን ወደ ፈጣሪ በደንብ ጸሎት አድርጊ። እሺ በሚገባሽና በገባሽ ልክ በደንብ ጸሎት አድርጊ። ፍቅራቸው እንዲመለስ እነማን አንቺም እንደ ድሯችሁ እንድትሆኑ ማለት ነው። እህቶችሽም ወደ ቤት እንዲመለሱልሽ። እሺ ተግባባን? ትታዘዣለሽ ለእኔ ከዚህ በኋላ? አዎ በቃ ነገርኩህ። እሷ እንደዛ ካልሆነች በቃ የሚያስብለኝ ነገር የለም። በቃ እሷም አትሆንም፣ እሷም ታስተካክላለች፣ አንቺም ታስተካክያለሽ ማለት ነው። ለዳዲም ለሁሉም ታዘዥ። እሺ ሲጠሩሽ ሁሌ አቤት ወዴት እያልሽ መታዘዝ ብቻ ነው ያለብሽ። በቃ ያምን ያስቃል አያስቅም ማለት እሺ። ለማንኛውም እስኪ ያለውን ነገር እንግዲህ በደንብ እናወራበታለን፣ እናወጋበታለን። እሷንም አሁን እንደዚህ ነው ብዬ የምነግራት ነገር ስላልሆነ ነው ጉዳዩ። በደንብ ደግሞ በጥልቅ እናወራለን። እንደ ቤተሰብ ተሰባስበን ምን እየተፈጠረ እንዳለ እንድታቀም እሷን እናደርጋለን። ቤተሰቦች ሁሌም አብራችሁኝ ስለሆናችሁ እጅግ አድርጌ ነው አመሰግነው። ዛሬ እንግዲህ ይሄ ጉዳይ የመጨረሻው የሚሆንበት ሊሆን ይችላል፣ ከቀጠልንበትም እንደዛው። ለዚህ ቤተሰብ ግን ቢያንስ የተወሰነ መነሻ እንትኑን ከዚህ በኋላ አዲስ ምዕራፍ የሚጀምሩበትን እስካሁን ሲቃወሱ ከርመዋል። አሁን ደግሞ አዲስ ምዕራፍ የሚጀምሩበትን ህይወት ከዛሬ በኋላ ያስቡበታል ብዬ አስባለሁ። እኛም ከጎናቸው ነን። ፈጣሪም እናንተም ጸሎት አድርጉ። አብራችሁን ስለነበራችሁ እጅግ አድርጌ ነው አመሰግነው ቤተሰቦቼ። እንደዚህ አይነት ቪዲዮቻችንን ስንሰራ እንግዲህ ስናቀርብላችሁ ለእናንተም ግንዛቤ እንዲሆኑ እንዲማል የሚያስብሉ ብዙ ቪዲዮች አሉ እንደምታውቁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሰው ጋር እንዲደርስ አድርጉ። ኮሜንት ላይ ሀሳብ አስተያየት የሰጣችሁ ደግሞ አበረታቱን እላለሁ። ለዛሬው በዚሁ ላብቃ። ሰላም ቆዩ።